ኦሮሞን አካማት ሰልፈቴ ቤኩ ጀ ዱጋዳ ኩን ዱጋሚት ኦሮሞን አካማት ሰልፈቴ ቤኩ ሚት ኦሮሞን አካማት ፈልመቴ ቤኩ ፈልሚት ጅ ኮንቶርበኒን አንቃቁፍ ዴማ ኑቲ አሎታ ዲደዳ ካንድነ ነጋሚቲ ሮሮ ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በመከታተል ላይ ያላችሁት አራተ ቢዮልሳ ኦሮሚያ የእይታችን ፕሮግራማችን ነው። በዛሬው ዕለት ይዤላችሁ የቀረብኩት እንግዳ ተመስገን ገመቹ ነገሮ ሲሆኑ እኔም አዘጋጅቼ ማቀርብላችሁ አለማየሁ ሁሉ ነኝ። የምንነጋገርበት ርዕስ የአብይ ፋኖና የአብይ ሸኔ ምንነትና ዓላማው የሚል ሲሆን በዚሁ ጉዳይ ላይ ነው ዛሬ የምንነጋገረው። ተመስገን ተለያዩ የኦሮሚያ ዞኖች በሚደረገው እንቅስቃሴ የቄሮ እንቅስቃሴ በነበረ ጊዜም አልፎ ተርፎ ደግሞ በሶሻል ሚዲያ በተለያዩ ጽሁፎች እናውቀዋለን። ትልቅ በኦሮሞ ጉዳይ ላይ የራሱን አስተዋጽኦ ያደረገ አክቲቪስት ልበለው፣ በሙያው የህግ ባለሙያ ነው። በእርግጥ እሱ የሚጽፋቸውን ጽሁፎች እና የሚያደርጋቸው እንቅስቃሴዎችን በጣም እኔም በግሌ ስከታተል ብዙ ሰዎችም ሲከታተሉት የነበረ በተለያዩ ሚዲያዎች ላይ ሲሳተፍ የነበረ እና በትውልዱም ከምዕራብ ኦሮሚያ ብዙ ጊዜ እንደውም እኔ ከመተከል ከቤኒሻንጉል ጉሙዝ አካባቢ ያለውን በደንብ አድርጎ ሲያብራራ ሲጽፍ እና በዛ አካባቢ ያለውን መረጃ ሲያካፍለን እንደነበረ አውቃለሁኝና ምናልባት እዛ አካባቢ ተወላጅ እና ጠንቅቆ የአካባቢውን ሁኔታ የሚያውቅ እንደሆነ ስለማውቅ እናንተም ከሱ ብዙ ነገር አድማጭ ተመልካቾችም ትማራላችሁ ወይም ታገኛላችሁ ብዬ ተስፋ አድርጋለሁ። በዚህ በዕለቱ የምንነጋገርበት አርዕስት ዙሪያ ማለት ነው። በዚህ መሰረት ተመስገን ገመቹ ሬና ክብረ ጊዜህን መስዋዕት አድርገህ ውድ ጊዜህን መስዋዕት አድርገህ ስለመጣ በጣም አመሰግናለሁ። እኔም እድሉን ስለሰጠኝ አመሰግናለሁ። ክበርልኝ። ደህና ወደ ዕለቱ ፕሮግራማችን ከመግባታችን በፊት የመወያ ርዕስ ከምናደርገው በፊት በኦሮሚያ በተለያዩ ቦታዎች ላይ በተለያዩ ዞኖች፣ ወረዳዎች የኦሮሞ ወጣት እድሜያቸው ለውትድርና ያልደረሱ ወጣቶችን አፍነው በግድ እያነቁ ወደ ጦር ሜዳ ወደ ሞት በግድ ለራሳቸው ስልጣን መጠበቂያ ለማድረግ ጊዜያቸውን በስልጣን ላይ ለመቆየት ያለው የዚህ የብልጽግና መንግስት እድሜውን ለማራዘም ወጣቶችን በግድ እያነቁ እየወሰዱ ይገኛሉ። እነኚህም ደግሞ በአብዛኛው እየተደረገ ያለው በሌሎች ክልሎች እንኳን አላየሁኝም። በመሰረቱ በኦሮሚያ ውስጥ ግን በጣም ተባብሶ ይገኛል። ይህንን ነገር እስቲ ሀሳብን ስጥበትና ሌሎች ጥያቄዎችን እናስከትላለን። በዚሁ እንጀምር። እሺ፣ ድሉን ስለሰጠኝ አመሰግናለሁ። ከመነሻው ይሄ ከውትድርና ጋር ተያይዞ ያለው ነገር ሁላችንም እንደምናውቀው ከመነሻው ያው ዓለም አቀፍ ሕግን የጣሰ የሀገሪቷን ሕገ መንግስት የጣሰ ለሰው ልጅ ነፃነት ተቃራኒ የሆኑ ነገሮች የሚሰሩበት ተግባር ወይ ድርጊት ነው። ከዛም አልፎ የሰው ንግድ ጭምር በዛ ውስጥ ተሳትፎ የተሰራበት ነው። ምክንያቱም እነዚህ ለእድሜያቸው ለውትድርና ያልደረሱት ህጻናትን ገንዘብ ለማግኘት ሲሉ በቃ በፈለጉት መጠን ካገኙበት ቦታ ከመጠጥ ቤት ይሁን ከፑል ቤት ይሁን ከራምቡላ ቤት ይሁን ከፋብሪካ ከሚሰሩበት ቦታ ይሁን ጠዋት ለስራ ተሰልፎ ቀን ስራ ለመስራት ተሰብስቦ ከሚቆሙበት ይሁን ከተለያየ ቦታ ባገኙ አጋጣሚ እያፈሱ ከትምህርት ቤት ሲመለሱ ጭምር እያፈሱ እነዚህ ልጆች ወላጆቻቸው መክፈል የሚችሉትን ገንዘብ ማለት እነሱ ያሰቡትን ገንዘብ አውጥቶ መክፈል ለሚችሉ ወላጆች ብሩን እየተቀበሉ ልጆቻቸውን ይለቃሉ። በተቃራኒ ደግሞ እነዚህ ልጆች ሰብስቦ የወሰደ ሰው እንዳበል 4,000-5,000 ብር ለአንድ ሰው እየተከፈለ ከመንግስት ተቋም በተዘዋዋሪ በስምር ተሰማርተው ነው የሚገኙት። እንግዲህ በየትኛውም መስፈርት ተቀባይነት የሌለው ኢቭን ኃላፊነት ለመውሰድ እንኳ እድሜያቸው ለዛ ያልበቁ ልጆችን ነው ለዚህ ተግባርና ዓላማ እያዋሉ ያሉት።
ይሄ ሁሉ የሚደረገው ለሀገር ጥቅም ሳይሆን የአንድ የስርዓትን ስልጣን ለመጠበቅ ወንበር ለመጠበቅ የሰው ልጅ በየጊዜው ደግሞ በነፃ በየቦታው የሚታስበት ሂደት ነው በሀገሪቷ ውስጥ እየተካሄደ ያለው። ስለዚህ ያ ሁሉ ወደ አንድ ስናመጣ ዋናው አገልግሎቱ ስርዓቱን ለመጠበቅ ነው። ስርዓቱን ለመጠበቅ የሚደረገው ነገር ግን ከህግና ከስርዓት ከሰብአዊ መብት ውጪ የሆኑ ነገሮች በሙሉ በዛ ውስጥ ተሳትፎ የሚካሄዱ መሆኑን ነው መናገር የሚችለው። ተመስገን፣ እስቲ እኔ በተደጋጋሚ ያው በትውልድም እኔ በደርግ ስርዓት ውስጥ ነው የተወለድኩትና ያደግኩትም በዛ ውስጥ ነው። በደርግ ጊዜ የብሔራዊ ውትድርና ነበረ፣ እንደዚሁ አንቆ የመውሰድ ስርዓት። ይሄ ደግሞ የተጀመረው የደርግ ስርዓት በመደበኛ ሰራዊት የነበረውን በእሱ ላይ ሲደረግ የነበረውን የህወሓት፣ የኦሮሞ ነፃነት ግንባር፣ የሻዕቢያ የተለያዩ አማጽያን ነበሩና ጦርነት ሲያደርጉበት እነሱን መቋቋም ሲያቅተው ያለው መደበኛ ሰራዊት መቋቋም ሲያቅተው ይሄ በጡረታ ላይ የነበሩ አባት ጡረተኛ የሚባሉት ሚሊሻውን በየቤቱ እንደውም ይመስለኛል በኢትዮጵያ አቆጣጠር በ1969 የሶማሊያ ወረራ ወደ ኢትዮጵያ ላይ በነበረ ላይ ተዋግተው የነበሩት ብዙዎቹ በጡረታ ላይ የነበሩትን ቆስለው ወደ ቤታቸው በቦርድ የወጡትን ሁሉ ጠርተው ነበረ ወደ ጦርነት የማገዷቸው። ከዛ ወጣቶችን ሰብስቦ በግድ በብሔራዊ ውትድርና ደግሞ አንቆ ወደ ውትድርና ወስዶ ነበር። ነገር ግን ያ ስርዓት ሊቋቋምና እድሜውን ሊያረዝም አልቻለም። የተወሰነ ጊዜ ሄደው ሊሆን ይችላል። ብዙ ወጣቶችን አምክነዋል። ብዙ ወጣቶች ከንቱ ሆነው ቀርተዋል። ስርዓቱን ግን ሊያድኑት አልቻሉም። ምክንያቱም ወጣቶቹ የሚወሰዱት በግድ ነውና፣ እንደዚሁ አሁን እንደዛሬው ቅድም የጠቀስካቸው ነገር አለ። የባለሀብት ልጅንም ይዙና የገንዘብ ምንጭ ያደርጋሉ። የድሃው ልጅ በሱ ቦታ ተክተው ወደ ጦር ሜዳ ይወስዱ ነበር። ያ ነገር አሁንም የገንዘብ ምንጭ ማድረግም አንዱ ጉዳይ እንዳለ ሆነው ቅድም የተናገርኩት ማለት ስርዓቱን እንዲቆይ አድርጎታል ወይ ኤግዚስት እንዲሆን። ይሄ ደግሞ የአንድ ስርዓት የመውደቂያ መጨረሻ አካባቢ ነውና የዚህ ስርዓት የዚህ የብልጽግና ስርዓት ውስጥ ወደ መውደቂያው አካባቢ የሚሄድ አይመስልህም? እሱ ግልጽ ነው። ምናልባት ከደርግ ልዩ የሚያደርገው ደርግ አስገድዶ ሲወስድ እድሜያቸው ለጦርነት ለውጊያ የበቁትን ልጆች ነው አስገድዶ ሲወስድ ነበረ። አብዛኛው ካይቶ ከሆነ ሜዲካል እንትኖች ይደረጋሉ፣ እድሜ ይታያል፣ የተለያዩ ነገሮች ይታያሉ። እኔም ከማውቃቸው ሰዎች አሉ በደርግ ውስጥ ሲያወሩ የሰማሁት አሁን ላይ ሆኖ ሲያወሩ የሰማኋቸው የራሴ ዘመዶች አሉ። ልክ ሕክምና ውትድርና ካምፕ ከገቡ በኋላ በተለያየ መልኩ ጥርሳቸውን እየጎረጎሩ ምን እያደረጉ ብቁ ያለመሆናቸውን እሱን የሰበረ ሰው እንደ ሁሌ ስሳቅበት ይማቆሰዋል። ሕክምና ማነው ደርግ ውትድርና ላለመሄድ ብቁ ነው ላለመባል የራሱን ጥርስ ሰብሮ በዛ ምክንያት ከማሰልጠኛ ጋት የለውም ተብሎ የተመለሰ ሰው አጋጥሞኛል። ስለዚህ ደርግ የሚለየው ይህንኛው ስርዓት እድሜያቸውን እንኳን ለውትድርና የበቁትን ወጣቶች አይደለም ለዚህ ተግባር እያዋለ ያለው ገና እድሜያቸው ለዛ ያልበቁ በቆቅላ ህፃን ለራሳቸው ኃላፊነት መውሰድ ያልቻሉ ወይም የማይችሉ በ14 እና በ13 ዓመት እድሜ ውስጥ 14 13 15 እድሜ ውስጥ ያሉ ፊዚካሊ እንኳን ያልበቁ ልጆችን ነው እያስመጣ ያለው። እንዳልከው ወራንተ ጥያቄ ሲመጣ ይሄ ነገር ያድነዋል ወይ? በጭራሽ አያድነውም። ምክንያቱም አንዱ የመውደቂያ ምልክት አድርገንም ማየት አለብን። ምክንያቱም ለሀገር ቢሆንና ለህዝብ ጥቅም ቢሆን ኑሮ ህዝብ በራሱ ተነሳሽነት፣ ወጣቱ በራሱ ተነሳሽነት ለሀገር ነው ብሎ መስዋዕት እየከፈለ ይሄዳል። ያ ለመሆኑና በጉልበት መሆኑ ተቀባይነት ማጣቱን ነው። ተቀባይነት ከሌለህ ደግሞ ለጊዜው ነው የምታሰለጥነው እንጂ ይሄው አሰልጥነው የምትልቀው ትጥቅ መልሶ ለተቃራኒ ኃይል እጅ በቀላሉ እንዲገባ ሆኖ ወደ አንተን ለመዋጋት የማይውልበት ምክንያት የለውም። ሁለተኛ የትኛውም በውጊያ ሳይት ውስጥ አንተ የምትዋጋለት ዓላማ ለማሳካት ያሰብከው ነገር ከውስጥ የመጣ አምነህበት የምታደርገው ነገር ካልሆነ በቀር የሰው ልጅ ዝም ብሎ ለአንዱ ያላመነበትን ነገር ህይወቱን ለማሳለፍ ወይንም ህይወቱን አሳልፎ ሰጥቶ ለመስጠት ፍላጎት የለውም። ያ ፍላጎት አለመኖሩ ውጊያውን ከልቡ እንዳይዋጋና በዛ እንዳይሳተፍ የሚያደርጉት ምክንያቶች ውስጥ አንዱ ነው። መውደቁ
በጣም ከሚያፋጥኑት ነገር ውስጥ ወይም የአንድን ስርዓት መውደቅ ከሚያፋጥኑት ነገር ውስጥ አንተ የገዛኸው መሳሪያ አንተ ያስታጠቀው የሰው ኃይል ወደ አንተ የሚዞርበት ምድል የመክፈት እንትኑ ቻንሱ በጣም ሰፊ ነው። ስለዚህ በዛ ሂደት ውስጥ የራሱን ውድቀት ሀዲዱን እየገነባ ወይንም እያስተካከለ መሆኑን ነው ማየው። ውድድርና ብዛት ሳይሆን የዓላማ ጽናት ነው አንድን ስርዓት ይጠብቅ ወይንም የስርዓቱ ውስጥ አምኖ በዛ ስር ስርዓቱን ለማዳን ህይወታቸውን ለመስጠት አምነውበት የሚሳተፉ ኃይሎች አሉ ነው ለመርዘም ህይወቱን ለማቆየት ጊዜ የሚገዛለት እንጂ የማያምንበትን ሰው በጉልበት ሰብስበው መሳሪያ ሰጥተህ እና ወደዛ ነው ተኩሶ የሚወጣው ጥይትና ዓላማውን በሚመጣው ጽናት ይዞ ህይወቱን ለመዋጋት የሚያበቃ ብቃት በውስጡ መንፈሱ የለውም። ማስብ ከመውደቅ ያድነው ይልቁንስ በተቃራኒ ወድቀቱን ያፈጥናል ብዬ ነው የማስበው። በጣም አመሰግናለሁ ተመስገን። ሌላው ይህንን አፈሳ እየተደረገ ያለው በሌሎቹ ክልሎች ውስጥ አላየም። እኔ በደቡብም ይሁን በሶማሊያ የተለያዩ ክልሎች ኦሮሚያ ውስጥ ከማነው ኢትዮጵያ ውስጥ ካሉት ክልሎች ውስጥ ለምን ኦሮሚያ ብቻ ሆነ? ምክንያቱስ ምንድነው? ኦሮሚያ ላይ ብቻ ፎከስ አድርገው የኦሮሞ ወጣቶችን አንቀው ወደ ጦር ሜዳ ወስደው ለመማገድ የፈለጉበት ምክንያት ለምን? ሌላው እስቲ ይሄንን ጨርሰና ወደ በዛው ሰምራይዝ አድርገህ አጠቃላይ ያሰጥበትና ምክንያቱም በእግረ መንገድ ለዚህ ለኦሮሞ ወጣቶች የምታስተላልፈው መልእክት አድርገህ የኦሮሞ ህዝብስ በዚህ ጉዳይ ላይ ምን ማድረግ እንዳለበት ሰምራይዝ አድርግና ከዚህኛው አርስት ወተን ወደ ሌላ እንገባለን። እንግዲህ ጦርነቱ የተፈለገበት ዋና ዓላማዎች ሁለት ናቸው ብዬ ነው የማስበው። አንደኛው መነሻው የጦርነቱ ትልቁ ዓላማ ወይንም ወጣቱን በጉልበት እየመለመሉ ያሉት ይህንን ስራ ሊፈጥሩለት ያልቻሉት ወጣት ትምህርት ቤት ተምሮ ነጥብ አምጥቶ ዩኒቨርሲቲ መግባት፣ ኮሌጅ መግባት፣ የስራ ዕድልን ተመርቆ ደግሞ ማግኘት ያልቻለው ወጣት በተለያየ መልኩ ትምህርት ገበታ ጦርነት ይሁን እስላሚክ ይሁን እንደገና ባለው የትምህርት ጥራት ምክንያት 90 ከአምና ተከታታይ ከተፈተኑት እነዚህ 2 ዓመታት ፈተና የወሰዱት ተማሪዎች ውስጥ አለፉት የሚባሉ ተማሪዎች ውስን ናቸው። እነዛ ተማሪዎችን መጠን 95% ተማሪ ወድቆ 5% ያለፈበትን ወጣት የግድ ስራ መፍጠርም ስላልቻልክና ጥያቄውን መመለስ ስለማትችል ጦርነት ፈጥረህ እነዚህ ወጣቶችን አንድ ማስወገዱ ነው። በጦርነት እየማገድክ ጥያቄ እንዳያነሱ ምቹ ሁኔታ እንዳይፈጠርላቸው ማድረግ ነው። ሁለተኛ አሁን አገሪቷን እየገዛ ያለው ስርዓት መነሻውን መሰረተ ኦሮሚያ ነው ብሎ ነው የሚያስብ ራሱ። አይተህ ከሆነ ኦፒዲዮ ነው ሴንተሩ። በኢህአዴግ ዘመን ወያኔ ሴንተር እንደነበረው አፈሳ እያደረጉ የነበረ ሁኔታን ለማሳየት ነው። ቀጥለን ቪዲዮን እንከታተላለን። ቀጥል አንተ። እነዚህ ሁለቱ ዋና ዓላማዎች አንደኛ የትምህርት ድሉን ፈጥረው ወይንም በትምህርት ገበታቸው በገፍ እየወደቁ ያሉ ወጣቶች፣ በየቦታው በሰላም እጦት መማር ያልቻሉ ወጣቶች፣ ለነዚህ ሁሉ ስራ ዕድል መፍጠር ያልቻለው መንግስት ጦርነት ፈጥሮ እነዚህ ወጣቶችን ማስወገድ እንደ ስራ ተያይዞታል። ሁለተኛ ይሄንን ኃይል ሲያስጨርስ ለራሱ ዓላማ ህፃኑን መጠበቅ በሚችሉ መንገድ እያደረገ ነው ያንን ነገር የሚጠቀመው። አይተህ ከሆነ በወያኔ ዘመን የኢህአዴግ ዘመን ሴንተሩ የስልጣኑ ኮር ወያኔ ተብሎ ነው የሚገመተው። የአሁኑ የብልጽግና ኮር ደግሞ ኦህዴዶች ናቸው፣ ኦፒዲዮዎች ናቸው ሴንተር ላይ ያሉት። ስለዚህ ቤዛችን ኦሮሚያ ነው ብሎ ነው የሚያስበው። ስለዚህ በየትኛውም መልኩ የሚደረገው የትኛውም የፖለቲካ ፍተሻቸውን ያደርጉት በኦሮሞ ህዝብና በኦሮሚያ ክልል ላይ ነው። የትኛውንም ፖሊሲ ሲያወጡ የትኛውንም አዲስ ነገር ሲጀምሩ እዛ አካባቢ ላይ ነው። ያ ነገር ኦሮሞ ለዚህ ጉዳት የኦሮሞ ወጣቶች ለዚህ ነገር ሰለባ ለጉዳት ውስጥ ሰለባ እንዲሆኑ የራሱን በር ከፍቷልና መነሻቸው ያንን ያደረገ ነው ብዬ የማስበው። እንግዲህ የኦሮሞ ወጣቶች ማድረግ አለባቸው ብዬ የማምነው ያለ ዓላማ ወይም ደማቸው ኑሮውን በህይወት ያሉ እረፍት ያልሰጣቸው ወይንም የስራ ዕድል ያልፈጠረላቸው
ወይንም በየትኛው መልኩ በሰላም ወጥቶ እንዲገቡ ያልፈቀደላቸው የእናት የአባት ገጠር በየገጠሩ የወላጆቻቸውን የቤተሰቦቻቸውን ቤት በድሮን እያቃጠለ በጦርነት እያወደመ አልፎ ተርፎ ፋኖን አማራ ኃይል ታጣቂዎችን በኦሮሞ ላይ አደራጅተው የራሱን ህዝብ እያስቆጠረ ያለው ስርዓት ይሄ ሁሉም ያወድመው ውድመት አንስቶ ድጋሚ እኛና አንድ ህይወትህን ለዚህ ለከንቱ ዓላማ ማለት አንተ ላላመንበት ዓላማ ህይወትህን ለመጥቃትና ስልጣኑን የሚያረዝምበት መንገድ መሳሪያ አድርጎ ሊጠቀም የተነሳውን ስርዓት ከወዲሁ ራስን ከዚህ ስርዓት አገልጋይነት ወይም ለዚህ ስርዓት በህይወት የመቆየት ምክንያት ከመሆን ነቅተህ ራስህን መጠበቅና ይገባል የሚለውን የትግል መንገድ ተከትለህ ይህን ስርዓት ከራስ ላይ የምታነሳበትን መንገድ መቀየስ እንጂ ለስርዓቱ በየትኛውም መልኩ በአንተ መዘናጋት ወይም በአንተ ነቅቶ ሁኔታውን ባለማወቅ አንተን ለህዝብ ለቤተሰብህ መጥፊያ መጠቀሚያ መሳሪያ አድርጎ እንዳይጠቀም ልትነቃ ይገባል የሚል መልእክት ነው ያለኝ። እናመሰግናለን። እንግዲህ በአንድ ትልቅ መጋዘን ውስጥ ወደ 400 የሚሆኑ ወጣቶችን አጉረው ያንን የታጎሩበትን መጋዘን ሰብረው ሲወጡ ተኩሰውባቸው ቢያንስ 4 ሰው ገድለው እንደነበረ መረጃ ነበረ። በዚህ የተለቀቀ በሶሻል ሚዲያ በሰፊው ድምፁ ፊት ለፊት ያለው የጤና ባለሙያ እንትን ነውና ምናልባት ቴክኒሻን ሚሊሻዎች ናቸው ትልቁን ጨዋታ እንግዲህ የሚጫወቱት። በአሁኑ ሰዓት በደርግ ጊዜ አብዮት ጥበቃ የሚባሉ ነበሩ። የእነሱም ቦታ የተኩ የአሁኑ ሚሊሻዎች ናቸው እና በአሁኑ ሰዓት ኦሮሚያን እያስጨነቁ ያሉ ህዝብን እያሰቃዩት ያሉት እነኚህ ሚሊሻዎች ናቸው ከመደበኛ ፖሊስ በላይ። የስርዓቱ እንግዲህ አንዱ ምሰሶ ሆነው እያገለገሉ ያሉ እነሱ ናቸው እና ስልጣን ለማቆየት እንደዚህ አይነት መስዋዕትነት እየከፈሉ ያሉ ነው የሚሆነው። ተመስገን፣ ወደ ሌላ የሰሞኑ ጉዳይ ልውሰድህና አንድ የዚህ የጤና ባለሙያዎች ጉዳይ አለ። ሰላማዊ ሰልፍ እስከ 7 ቀን ቀረን ሲሉ ዛሬ በሰፊው ሶሻል ሚዲያ ላይ ወዲህ ሲመላለስ የታየ ነውና የዚህ አንተ በቅርብም ከኢትዮጵያ የመጣ ስለሆነ የሕክምና ባለሙያዎች ኑሮ ከአቅም በታች ሆኖ ደሞዝ ሳይከፈላቸው ሁሉ ረጅም ዓመት የቆዩ እና ተምረን ስንት ዓመት ተምረን ለባርነት ነው ወይ እንዲህ አይነት ህይወት ልንኖር ነው ወይ የሚል በጣም ብዙ ሮሮች አሉና አንድ ከዚህ መሃል ትንሽ በጣም አንጀቴን የበላኝ እና እንትን ያለ ቪዲዮ አይቻለውኝና እስቲ እሷን ላሳየ። እድሜን የገፈገፍኩብህ በቀን አንዴ ለመብላት ነው? ቤተሰብ ለመርዳት ነው? ስንት ቤተሰብ እየጠበቅ ላለመርዳት ነው? ይህ ሁሉ ዓመት የጨረስኩብህ ይብቃኝ። ሂፖክራተስ ኦዙም ይብቃኝ ልረፍ። በእርግጥ በዛ ሀገር ውስጥ አሁን ትንሽ ምናልባት ሰዎች ህመማቸውን አውጥቶ የመግለጽ አቅማቸው ይለያያል ስለተባለ እንጂ የጤና ባለሙያ መምህራን ሆኑ የትኛው በመንግስት መስሪያ ቤት በየትኛው የሚሰሩ ሰራተኞች የምኖሩት ኑሮ አንድ ተራ የቤት ክራይ የሚያከራይ ሰው የሚያገኘው ገቢ ከዛ በጥፍ ያነሰ ነው። ያውን በገጠር ከተማ ማለት ነው። አንድ የት ልበል ከተማው አብዛኛው ይሄ መንግስት ሰራተኛ የሚኖረው ከተማ ነው የሚኖረው እና ሴክተሩ በብዛት ከተማ ላይ ነው ሴንተር አድርጎ ወደ ገጠሩ የሚለው። በየትኛውም ከተማ ያለው የኑሮ መናር ከምንገምተው እኛ ከምናወራው በላይ ነው። አስብ ወይ ልጅ እየተናገረ ያለው 6 ዓመት ሙሉ እንቅልፋቶ ሜዲሲን ተምሮ በዶክትሬት ተመርቆ አስብ። ከዛ በፊት 12 ዓመት ተምሮ 18 ዓመት አንድ እንጀራ በቀን አንድ ጊዜ ለመብላት ከሆነ የተማረ የመማር ትርጉሙ ምንድን ነው? ኢትዮጵያ ውስጥ እኮ መማር ትርጉም ያጣበት ጊዜ ነው።
ትልቁ ነገር የሚያሳይ ያለመማር የተሻለ የሆነበት ጊዜ ላይ ነው አሁን እያለ የመጨረሻ የሀገሪቷ ውድቀት እንደ ሀገር ውድቀቷን የምታየው አለመማር ከመማር የተሻለ የሚሆንበት ጊዜ ላይ ነው የሆነበት ጊዜ ላይ ነው ያለነው። ምክንያቱም ህግና ስርዓት የለም። ከቦታ ቦታ ተንቀሳቅሰህ መስራት አትችልም። እዚህ የተረጋጋ አካባቢ ነው ብለህ የምታስበው ከተሞች አካባቢ ደግሞ የመንግስት ሽፍታዎች በእያንዳንዱ በር አንኳኩቶ ሙስናው ከምትገምተው በላይ ነው እና ያችኑ የምትገኘውን ከመንግስት የሚገኘውን ልጥፍጣፊ በተለያየ በመስተንግዶ በምናምን ያሉ ስም እየሸነገፉለት በራሳቸው የህይወት ህይወት ነው የሚጠቀሙት። በዛ መሀል ዞሮ የጤና ባለሙያዎች እንደምንም ለፍተው ዞር ሊሉ ይችላሉ። ምክንያቱም በቀን አንድ ጊዜ በልተህ ለማደር ከሆነ 2 ጊዜ መብላት የሚያስችለኝ ስራ በቀን ስራ ሂጄ ድንጋይ ፈልጬ 3 ጊዜ መብላት የሚችል ከሆነ ይህም ሙያ ወደዛ መሄዴ የማይቀር ይህን ለመገመት መመራመር አያስፈልግም። 18 ዓመት ተምሮ 10,000 ብር የበላ ከዛችሁ 5,000 ብር ቤት ኪራይ ከፍሎ ሱቅም ከተገኘ ነው 5,000 ብር የቤት ኪራይ ከፍሎ ለሆዱ ምን ያክል ተጠቅሞ ታክሲ ከፍሎ ምን ከፍሎ ልጆቹ ትምህርት ቤት የሚሄዱ ናስብ በየዘርፉ የሚጠብቀው ወጪ ይሄ ከሚሆን ወደ ገጠር ወጥቶ በተለያየ መልኩ ሆዱ ሞልቶ እስከማደር እስከቻለ ድረስ የሰው ልጅ አሁን ከምታገኘው ድል ነገ ተስፋ አድርገህ ለመኖር ዛሬ በልተህ ነገን መድረስ እንዳማራጭ ስለሚያይ አጠቃላይ የዚህ ውድቀት ሂዶ ጉዳቱ የሚደርሰው ማህበረሰቡ ሐኪም እስከ ማጣት የሚያደርስና የሕክምና ስራ በዛች ሀገር ውስጥ ትርጉም አልባ እንዲሆን እያደረገ ያ ሆነ ማለት እጃዙ ወደ ማህበረሰቡ ነው የገፈቱ ቀማሽ ወይንም የችግሩ ሰለባ የሚሆነው ማህበረሰቡ ነው። ዛሬ የጤና ባለሙያ አንዱ ብቻውን ሆዱ ስለተራበ ሰው እሱ ችግር ብቻ አድርጎ ነው የሚያየው። ነገ ይህንን ሙያ ይዞ ከዛ ቦታ ዞር ቢል አገልግሎት የሚያጣውን የህዝብ ቁጥርና ሰፊውን ህዝብ ምን አይነት ጉዳት ሊገጥመው እንደሚችለው መገመት ነው። ስለዚህ አጠቃላይ በአገሪቷ ውስጥ ያለው የኢኮኖሚ ሁኔታ በተለያየ መልኩ ብናይ የኑሮ መናሩ ወደማታስበው ማለት ብሩ ኑሮ ራሱ ልታገኝ የማትችለው ነገር ሁሉ ወደ መቅጠም እየሄደ ስለሆነ ለጊዜው ይሆን የጤና ባለሙያ ነው ወይ የመንግስት ሰራተኛ ችግር ነው ብሎ ዛሬ የታየው ነገር ነገ የመላ ህዝብ የማይሆንበት እነዚህ አማራጭ ለማየት ይሄ ቦታ ለቆ በተለያየ መልኩ በተንቀሳቀሱ ቁጥር የችግሩ ሰለባ የሚሆኑት ማህበረሰቡ መሆኑን አውቀው ህዝቡ ከወዲሁ ይሄንን ስርዓት አስወግዶ ትክክለኛ መንገድ ይዝ የሚችልና ለህዝብ ለዜጋ የሚቆረቆር ስርዓት የሚፈጠርበትን መንገድ ላይ ካልተሰማራ ወይም በዛ ላይ ካልሰራ ሂዶ ችግሩ ለሁሉም መድረሱ እያንዳንዱ ሰው በር ማንኳኳቱ የማይቀር ጉዳይ ነው። ተመስገን በጣም የሚገርም ጊዜ ነው አሁን ያለ ነው። ምክንያቱም መንግስት ምንድን ነው የሚለው አገሪቱ በልጽጋለች ተመንድገናል እንደውም ተሳፈሩ የተመነጠቅን ነው ወደ ላይ የሚል በትልልቅ ባለስልጣኖቻቸው ወጥተው ይናገራሉ። ሜቢ እነሱ ራሳቸው መንጥቀው ሊሆን ይችላል። እውነት ነው እነሱ የሚኖሩት ኑሮ ሌላው እየኖሩ አይደለም። አገሪቱ በጣም እያደገች እንደሆነ ነው ሁልጊዜ መረጃ የሚሰጡት። ፓርላማ ላይ በጠቅላይ ሚኒስትሩ መጥቶ መረጃ የሚሰጠው እያደግን ነው፣ ትልቅ ለውጥ አምጥተናል፣ ካለፈው ገቢያችን እዚህን ያህል አድገዋል፣ በዚህን ያህል % አድገዋል ነው የሚለው። ግን እኔ አንድ ጊዜ ደቡብ ላይ እዚህ ሀዲያ አካባቢ ይመስለኛል መምህራኖች ደሞዝ አልተከፈለንም፣ የ3 ወር ደሞዝ አልተከፈለኝም ምናምን ብለው ሰላማዊ ሰልፍ ሲወጡ ድብድብ አድርገው እስር ቤት ከተቷቸው። ሌሎቹ እነኚህ አሁን እኔ እንደውም ደፍረው መውጣታቸው ገርሞኛል። በደንብ ተደራጅተው ተነጋግረው በመላው ሀገሪቱ ነው በሶሻል ሚዲያ በጣም ሲለቀቀ ነው። ከትግራይ እስከ ተለያዩ የኢትዮጵያ ዞኖች፣ ክልሎች ነው ያሉት። በእያንዳንዱ ጓዳ ውስጥ ያሉት ሐኪሞች ናቸው ተደራጅተው የወጡትና ይሄ ማድረጋቸው እንደውም ትልቅ ነው። አሁን ብልጽግና ስልጣን ከያዘ ጊዜ ጀምሮ አንድም አይነት ሰላማዊ ሰልፍ ከመንግስት ድጋፍ ያለፈ ተቃውሞ እንዳይወጣ ተደርጓል። ይህንን ሰንጥቆ ያለፉት ከአቅም በላይ የሆነ ህይወት ኑሮ እንደሆነ አውቋል ነው የሚያሳየው። ሞተዋል። ኦልሞስት እኚህ ሰዎች ግደለን ነው ጨርሰን በቃ ሞተናል። ሌሎቹም ኑሯቸው ዴይ ቱ ዴይ እየጨመረ እየተሰቃዩ ያሉ በፍርሃት ተሸብበው ያሉ ደግሞ ህብረተሰብ አሉ። የተለያዩ ሲቪል ሰርቪስ ውስጥ ሊሰሩ ሲቪል ሰርቫንት የሆኑ በፍርሃት ውስጥ ያሉ መምህራኖች፣
አንድ የዩኒቨርሲቲ መምህራኖች እኮ ድሮ ትልቅ ክብር ነበር፣ ትልቅ ደሞዝ የሚያገኙ ናቸው ተብሎ የሚታዩ ነው። እነሱም ቢሆኑ ሌላ ችግር ውስጥ ያሉ ናቸው። ጠቅላላው ኢትዮጵያ ውስጥ ያሉት የተለያዩ የመንግስት ሰራተኞች ኑሯቸው አደጋ ውስጥ ሆኖ እያለ መንግስት ተለውጠናል ሲላቸው እነሱ ኑሯቸውን መኖር ያለመቻላቸውን ሌሎቹስ ለምን ተንቀሳቅሰው ራሳቸው እንደዚህ እንደ ሕክምና ባለሙያዎች ሌሎችም በጋራ ለምን ወጥተው መንግስት ላይ ጫና አላደረጉም? ለምንድነው እነኛ ተሸብበው በእንደዚህ አይነት የፍርሃት ቆፈን ውስጥ ታሽገው እንዳሉ የሚቀሩትና እነኝንስ ምን ቢባሉ ጥሩ ነው? እኔ የፍርሃቱ መነሻ እንግዲህ ብዙም በዛ ጉዳይ ላይ እንትን የሚፈልግ ነው። ምክንያቱም አይተህ ከሆነ የስርዓት አንዱ እንትን ከንቱ ዝም ብሎ የሚያደርገውን የማያደርገውን እያቅበሰበሰ ህዝቡን በተለያየ መልኩ ሲያጃጅል እና በተለያየ መልኩ ማህበረሰቡ እርስ በራሱ እንዳይተማመን የተለያየ መዛማ የሆኑ ነገሮችን ከመርጨት አልፎ በተግባርም ያንን ነገር ሲያደርግ ነበር። አሁን ትልቁ ነገር ማን ከማን አይተህ ከሆነ የኦሮሞን ቄሮ ከትግሉ በኋላ በተለያየ መልኩ ቄሮ ብቻ ሳይሆኑ የፖለቲካ መሪዎቹ ጭምር በተለያየ መልኩ በተለያየ ነገር እየደለለ ከፋፍሎ ሰፊ ገንዘብ በዚህ ጉዳይ ላይ ኢንቨስት አድርጎ የክፍፍል ተግባር ፈጽሟል። ያ ነገር ወደ ማህበረሰቡን በዛው ልክ ነው ይወርድ ነበር። ኢቭን ማህበረሰብ አልፎ አንዱን የኦሮሚያ ክፍል የተቃዋሚ ቡድን ደጋፊ፣ ሌላኛውን የኦሮሚያ ቡድን የመንግስት ራስ ደጋፊ እንዲህ በማስቀጠል ካድሬዎች በተለያየ መልኩ ሰፊ ስራ ሲሰሩ ነበር። በዛ ታለው ወደዛ ነገር ውስጥ የገቡ ሰዎች እርስ በራሳቸው ወደ የጎንዮሽ ባላት የጎንዮሽ አንዱ ላይ ተረማምዶ ወደ እንትን ለመውጣት የሄዱበት ርቀት ለዛሬ አለመተማመንና ማህበረሰቡ ሁሉም ሰው ራስላ ብሎ ፍርሃት ቋጥኝ ብቻ ውስጥ እንዲኖር ምክንያቱ አስተዋጽኦ አለው ብዬ ነው የምገምተው። ይሄ አንድ ምክንያት ነው ብዬ ነው የምገምተው። ሌላ ምክንያቶች ሊኖሩ ይችላሉ፣ ከዚህ የተሻለ ምክንያቶች ሊኖሩ ይችላሉ። የኔ ግምት ግን አንዱ ዋናውና አንዱ ምክንያት ይሄ ነው ብዬ ነው የማስበው። ያ ነገር በተለያየ መልኩ ማህበረሰቡ ከፋፍሎ እርስ በራስ እንዳትተማመንና ችግርን አውጥተህ እንዳትናገር ጭምር ጓደኛዬ አሳልፎ ይሰጠኛል ማለት አብሮኝ የነበረ ታጋይ እኔን ጥሎ አንዱ ዛሬ የደላ ኑሮ ይኖራል፣ አንደኛው ዛሬ ተሰዳጅ ነው፣ በተለያየ መልኩ ይኖራል። ያን ያየ ማህበረሰብ እባብ ያየ በልጥ በረያ አይነት ነገር የሚሉት አይነት ተረት ደርሶበት ነው የፍርሃት ቋጥኝ ውስጥ እንዲገባ ያደረገ። አሁን እንዳልከው የሐኪሞቹ እና ባለሙያዎቹ ጅማሮ ጥሩ ነገር ሁሉም በቋፍ ላይ ያለው ነገር ሁሉም ከተነፈተ መምራን እንደ መምራን ባለሙያዎች ምክንያቱም አብዛኛው የተማሪው ኃይል ተምሳሌት የሆኑ ነገሮችን ቀድሞ ወጥቶ ለማህበረሰቡ ካሳየ ማህበረሰቡ ከዛ በኋላ አንድ የተጀመረ የማህበረሰቡ ደግሞ በቀላሉ አይበጣም። አሁን ለዛም የሆን ጅማሬዎችን እያቆበቆቡና ከዛም ከዝም ፍቅልም እያሉ ቀድሞ የጀመሩት መምራን ናቸው እንዳልከው። በተለይ ደቡብ ውስጥ ያሉ መምህራኖች ለዚህ እንዳሪያነት ወይንም በመልካም ነገር እነሱ እንደ ተምሳሌት መነሳት የሚገባቸው ነገሮች ናቸው። አሁን አልፎ ወደዚህ ይመጣል። ከዛም አልፎ በሚገርም ነገር ከዚህ ደሞዝ እነሱ ባልፈለጉት መልኩ ኮሪደር ልማት ይበሉ በተለያየ መልኩ ስም እያወጡ እየቆራረጡ ነው። ከዚሁ ኑሮ መናር ከፍላጎታቸው ውጭ ማለት ነው። እና ይሄ ሁሉ ተጨምሮ አሁን የተጀመረው ነገር ጠባቂነት ትቶ በተለይ የሚዲያው የተለያዩ የማህበረሰብ ክፍል ተሰምነት ያላቸው ማህበረሰቦች ወይንም የፖለቲካ ስቴክሆልደር የሆኑ በሙሉ የዚህ ነገር ተሞክሮውን እያሰፉ በዛ ላይ ትኩረታቸውን በዛ ላይ አድርገው ከሰሩ የማይቀየርበት ወይ ደግሞ የማይለወጥበት ምክንያት የለም። ይለወጣል ወይ ይቀየራል ብዬ ነው የማስበው። ይልቁን አንድ ፍርሃቱ መሰበር ጀምሯል። ያው ፍርሃት እንዲሰበር የተጀመረውን ተሞክሮ ወደ ሁሉም እንዲስፋፋ አድርገው በዛ ላይ ጊዜም ገንዘብም ጊዜም የትኛውንም ነገር መዋል የሚገባውን ነገር ትኩረትም በዚህ ላይ አውለው ይህን የተከፈተውን በር ሁሉም እንዲጠቀም ማድረግ ነው። ያ ሲሆን ፍርሃት ቋጥኝ ከሰው ላይ እየወደቀ ይሄዳል። አንድ ከፍርሃት ቆፈን ከወጣ ደግሞ ሰው በህዝባዊነት ምን ያህል በአንድ ጊዜ በተለይ ይሄ መንግስት የዛን ያክል መሰረት የሌለው ስለሆነ
በቀላሉ የስርዓት ለውጥ ሊመጣ ይችላል ብዬ አስባለሁ። እውነት ነው ተመስገን። ምክንያቱም ይሄ የቅርብ ትግል ሲጀመር ቀስ በቀስ ነው ወደ ትልቅ ቦታ የሄደው። ምንጭ ቢጀምርም መሰረት ነበረውና ቀስ በቀስ ወደ ህብረተሰብ ውስጥ እየገባ ሄደ። የታሰበ ፕሮግራም ነበር። ከሱ እየሰፋ የተለያዩ የመንግስት ሰራተኞች ራሱ የመንግስት ባለስልጣናቶች በዚህ ውስጥ ኢንቮልቭ እየሆኑ መሄድን ጀመሩ። ምክንያቱም ነገሩ ቀላል አልነበረም። ይሄ አሁን የተጀመረው የሕክምና ባለሙያዎች እንቅስቃሴ ቀላል አይደለም። ከዚህ በመነሳት ሌሎቹም ህብረተሰብ በተለያዩ ችግር ውስጥ ያሉ በእነዚህ አይነት የኑሮ ችግር ውስጥ ተጠብሰው ያሉ ተሸብበውና በፍርሃት ቆፈን ውስጥ ታስረው ያሉት ወደዚህ እንደውም አብረው ተቀላቅለው ይህንን አጠናክረው በእንደዚህ አይነት መንግስትን አስገድደው የሚፈለገው ነገር እንዲደረግላቸው ማድረግ አንድ ነገር ነው። ወይም ለውጥ ማምጣት አለባቸው። የመንግስት ለውጥ ሊያስፈልግ ይችላል። የፖሊሲ ለውጥ ሊያስመጣ ይችላል። እስከ መንግስት መለወጥ ድረስ መሄድ የሚያስፈልግ ምክንያቱም የመንግስት ፖሊሲ በጣም አደገኛ እንደሆነና ለኑሯቸው ኢትዮጵያን አሁን በአሁኑ በጣም ችግር ውስጥ ከቷት ያለው በጦርነት በምናምን ውስጥ አስጨንቆ ያለ መውጫ መግቢያ ያሳጣ ህዝቡ በአግባቡ እንዳይሰራ ወደ የተለያዩ ክልሎች፣ ዞሮች፣ ወረዳዎች፣ ቀበሌዎች ሄዶ እንዳይሰራ ሁሉ መንገዶቻቸውን የዘጋ የዚህ የስርዓቱ ፖሊሲ አካሄድ ስለሆነ ነው እና ይህ መንግስት ላይ ትልቅ ጫና ማድረግ ያለባቸው እስከ መንግስት መለወጥ ድረስ ቢሄዱ የተሻለ ነው የሚል ሀሳብ ነው ያለ። እኔም ሀሳብህን በጣም ነው የምጋራው። ተመስገን። የአብይ ፋኖና የአብይ ሸኔ ምንነትና ዓላማ ወደሚለው እንሸጋገራለን። የዕለቱ መነጋገሪያችን እሱ ነው። ይሄ የአብይን ስልጣን ወይም የስልጣን ምሰሶ ፒላርስ ፓወርስ የምንላቸው እንደ መከላከያ፣ ፌዴራል ፖሊስ፣ ልዩ ኃይል፣ ጋቸና ሲርና፣ ሚሊሻ፣ ኮሬ ነገኛ፣ ደህንነት፣ የኮሚኒኬሽን ሚዲያዎች፣ የተለያዩ አክቲቪስቶች፣ የሚዲያ ሰራዊት አዋቅረው ይህንን ያለው የአብይን መንግስት ስልጣን ለማቆየት ወይም ምሰሶ ሆኖ የያዙለት እንደሆነ ትልቁን ቦታ ያዘው አንዱ መከላከያ ነው እና አሁን ቅድም የጠቀስኳቸው እንደ ፌዴራል ፖሊስ፣ የክልል ፖሊሶች፣ ሚሊሻዎች፣ በኦሮሚያ ውስጥ ደግሞ ጋቸና ሲርና፣ ኮሬ ነገኛ እነ ሚሊሻዎች እነኚህ የዚህ ስርዓት ጠባቂዎች ናቸው። ግን መንግስት ብቻ የሚያውቀው ህዝቡ የማያውቃቸው የአብይ ሲቪል እንዳፈለገው ሊጠቀምባቸው የሚችል የአብይ ሸኔ የሚባሉ አሉ፣ የአብይ ፋኖ የሚባሉ አሉ። እነኚህን በሰፊው አንተ ደግሞ ይሄ ነገር በሰፊው የሰሩባቸው ኤሪያዎች የነበርክና በሰፊው አንተም ኢትዮጵያ ውስጥ ሆነ ይህን ነገር በደንብ የተገነዘብ ከሆነ ስላገኘው ነው በዚህ አርዕስት ከአንተ ጋር ለመነጋገር የፈለኩትና ህዝቡም ሊያውቀው የሚገባው ጉዳይ። ምክንያቱም ብዙ አይነት ሻጥሮች የሚሰሩት በእነኚህ ሁለቱ ጉዳዮች ነው። ስለዚህ በዚህ ዙሪያ እስቲ የአብይ ፋኖና የአብይ ሸኔ የሚባሉት የትኞቹ ናቸው? በዚህ ጉዳይ ላይ እስቲ ለህዝብ በደንብ አድርገህ ይህን ነገር ብትገልጽ። ምክንያቱም ህዝብን ግራ ያጋቡ ጉዳዮች አሉ። ህዝብ ይፈናቀላል፣ ከተለያዩ ቦታዎች ይገደላል፣ ይታፈናል። የሚሳበብበት ደግሞ የሆነ አካል አለ እና ማን ለምን እየተጠቀመባቸው እንደሆነ መንግስት ለምንስ እንዳዋቀራቸው በሚገባ የተረዳህና እዛ ሆነ የተረዳ ሌሎች ሩቅ ሆኖ ሳይሆን ግን ህዝብን ግራ አጋብቶታል ይህ ነገር እና እስቲ ክሊር እንዲደረግ ስለተፈለገ ያለህን ሀሳብ በዚህ ጋር የአብይ ፋኖ ወይም የአብይ ሸኔዎች የሚባሉትን የትኞቹ እንደሆነ ንገረን። እነዚህ የተባሉት የአብይ ሸኔና የአብይ ፋኖ የኦሮሞውን ህዝብ እንደ ሸኔ የሚባሉት የንጹህን የኦሮሞ ህዝብ ትግል ለማውሸሽ፣ የአብይ ፋኖ የተባሉት የንጹህን የአማራ ህዝብ ትግል ለማውሸሽ ወይ ለማጉደፍ ብልጽግና ተጋዮችን ሰይሞ የለራሱ ፖለቲካ ዓላማ የሚጠቀምባቸው ኃይሎች ናቸው። እነዚህ ኃይሎች
ስማቸው ፋኖ ተባለ፣ ስማቸው ሌላም ተባለ እንጂ ዋና ዓላማቸው አብይን ማገልገል ነው፣ ወይንም የብልጽግና ስርዓትን ማገልገል ነው። የብልጽግና ስርዓት የሚታገሉት ኃይሎችን ስም ለማጥፋት ወይንም የነሱ የድፉ ታጋዮችን ወይም የህዝብ ሮሮ የህዝብ በደል ቆርቁሯቸውና ውስጣቸውን አድምቶ ወደ ትግል የወጡትን ንጹህ ታጋዮችን ስም የሚያፈርሱበት መሳሪያ ናቸው። እንግዲህ እነዚህን ኃይሎች ስናይ ብዙ ሰው በእነሱ የሚጎዳውን ኃይል ስለሚያይ ወይ በእነሱ የሚበደለውን ኃይል ሲያይ ስሙን ወስደው ያንን ነገር የሚያደርጉት የንጹሃን ታጋዮች ስም ይዘው ያንን ነገር ስለሚፈጽሙት የነዛ ስራ አድርጎ ነው የሚያየው። በጣም የሚያሳዝኑት በተለያየ ቦታ ቅድም እንደጠቀስከው በኦሮሚያ ውስጥ እንኳን ብንወስድባቸው ስፔሻሊ ምዕራብ ኦሮሚያ አካባቢ ያለውን ነገር እዚሁ አልፎ ተርፎ ሰሜን ሸገር ወይም በፍንፍኔ በሰሜኑ በኩል የሰላሌን ዞን ብትወስደው በምስራቅ ደቡባዊው ሆሮ ጉዱሩ፣ ምስራቅ ወለጋ ኢቭን አልፎ ተርፎ ምዕራብ ወለጋ አይራ ጉልሶ አካባቢ ጊምቢ አካባቢ የተፈጸሙትን ተደጋጋሚ ጥቃቶችን ሁላችንም በየዓመቱ ሲሰማ የነበረው በጊዜ ሂደት ውስጥም በቦታው የነበርን ሀገር ውስጥ የነበርን ሰዎች ነን። እነዚህ ነገሮች ታየው መንግስት አስቦ የንጹሃንን የታጋዮችን ስም ለማጥፋት እንደ መሳሪያ አድርጎ ሲጠቀምባቸው የነበሩ ኃይላት ለመሆኑ በተለያየ መልኩ ጥናት አድርገን የደረስንባቸው ነገሮች አንድ ቪዲዮዎች አሉ። በተግባር ጎጂዎች ወይ ጉዳቱ ሰለባ የሆኑ ሰዎች ተናግረው ከአንደበታቸው ይወጣል። ምናልባት እነዛ ቪዲዮዎች እጃችን ላይ እንዴት ይኖር አይኖር የማውቀው ነገር የለኝም። በተለያየ መልኩ ግን ጥናት ተደርጎበት የተረጋገጠ ነው። ለአማራ ህዝብ በተለይ በወለጋ ወይ በኦሮሚያ ውስጥ የሚኖሩ የአማራ ህዝቦች ትልቁ ጠላት ህዝቡ ተባብሮ ሲሰራ የነበረ ከዋናው ጠላቱ ጋር ነው። በጠላቱ በጠላቱ ጉያ ስር ውስጥ ነው ያንን የራሱ ማህበረሰብ የሚያጠፋ ፕሮጀክት ላይ ድጋፍ ሲሰጥ ነው። ምክንያቱም ወለጋ ውስጥ ያለው አማራ አሁን የአማራ ኃይሎች በሙሉ የኦሮሚያ ክልል በሚሊሻ ስም ያሰለጠናቸው አሰልጥነው ለሚፈልገው የፖለቲካ ዓላማ ሲጠቀምባቸው ያለ የነበረ አሁንም ለዛው ዓላማ እያዋለ ያላቸው ኃይሎች ናቸው። ለዛ ማሳያ ደግሞ አብዛኛዎቹ ስልጠናውን ያካሄዱት በኦሮሚያ ትምህርት ቤቶች ውስጥ ናቸው። ስልጠናውን የተሰጠው በኦሮሚያ ክልል በጀት ነው። ከበጀቱም አልፎ ሎጂስቲካቸውን ያሟሉ እነሱ ናቸው። ኢቭን ጥቃት ሲደርስባቸው እንኳን በመከላከያ ሽፋን እንዲያገኙ ያደርግ ነበር። ይሄንን የሚያደርገው ይሄንን ኃይል የሚፈልጉት ይሄንን ኃይል የሚጠቀሙት እዛ ውስጥ የሚኖረውን የአማራ ህዝብ ከብዳት ይዘው ያንን በሌላ ጎኑ እዚህ ጋር የራሳቸው ሸኔ ብለው ያስታጠቁትን ኃይል በኦሮሞ ነጻነት ሰራዊት ስም ያመጡና የአማራን ህዝብ ያስጨፈጭፋሉ። እነሱን ካስጨፈጨፉ በኋላ ደግሞ በዚሁ ፋኖ በሚባሉት ራሳቸው በመሰረቱ ኃይላት ደግሞ ሄደው የኦሮሞ መንደሮች ያቃጥላሉ። ይሄንን ሁለት ኃይል በተለያየ መልኩ እየተጠቀሙ ሽፋን እየሰጡ ለሚፈልጉት የፖለቲካ ዓላማ ሲያውሉ ነው የነበረው። በዚህ የተነሳ የኦሮሞ ማህበረሰብ የራሱን ንጹህ ትግል ለሚያደርገው ፋኖ ኃይል በጅምላ እዚህ የአጥፊ ኃይል አድርጎ እንዲወስድ አድርገውታል። በተቃራኒ የአማራውን ህዝብ ኃይልም ደግሞ ለዚህ መጥፎ ዓላማ የራሱ ፈጥሮ መንግስት የራሱ ሸኔ አድርጎ አርቲፊሻል ፀጉሮችን ሁሉ አሰርተው በተለያየ መልኩ የሚጠቀማቸው ኃይሎች ለንጹህ ኦሮሞዎች ለኦሮሞ ህዝብ ትግል ብሎ ከቤት የወጡት ትግል ማጉደፊያ አድርጎ የእነሱ ተግባር አድርጎ ስላሳየባቸው እነዚህ ኃይሎች ደግሞ የኦሮሞን ህዝብ ትግል በጥርጣሬ እንዲያይ እንዳይተማመን መተማመን እንዳይፈጠር አድርጎታል። ይሄንን የሚጠቀመው ለማንም ዓላማ አስቦ ሳይሆን ለአማራም አስቦ ወይ ለኦሮሞም አስቦ ሳይሆን ለስልጣኑ ማስጠበቂያ ነው። ይሄንን ኃይል ሲጠቀም ነበር። ዋና ዓላማው ይህ መንግስት የአማራን ህዝብ ይደግፋል ወይ የኢትዮጵያን ህዝብ ይደግፋል ወይ ደግሞ የትኛውንም ይሄ የኦሮሞን ህዝብ ይደግፋል ብሎ የሚያስበው ካለ ራሱን እያታለለ ነው።
ብቸኛ መንግስቱ የሚደግፈው የሚያየው የሚያደርገው የሚያፈስለው ደም የትኛውንም መስዋዕት የሚከፍለው ስርዓቱ በዚህ ወንበር እዛች ወንበር ነው ወጣትን ያለ እድሜ የሚለምነው ለዛች ወንበር ነው በራሱ አባላት ላይ ክደት የሚፈጽመው ምክንያቱም በትግሉ ውስጥ ለዚህ ድርጊት ያበቁት ለዛም ዓላማ ነው የህዝብን ትግል በህዝብ ጀርባ ላይ ነው ይሄን ወንበር ከተቆናጠጠ በኋላ ህዝብ ላይ እንደገና ክደት የፈጸመው የትኛውም በዛች ሀገር ውስጥ የሚደረገው የሀገር ሉዓላዊነት የሚባል ነገር የትኛውም ነገር የሚታየው በዚህ ወንበር ላይ በዚህ ወንበር መስመር የሀገር ወንበር ከሆነ ዛሬ እኮ ሰዎች ስለ አሰብ ብለው ይጮሃሉ አይደል ወር በፊት እኮ ጠቅላይ ሚኒስትሩ ባድሜ በአልጀርስ ስምምነት መሰረት ቀድሞ እንትን ስለተባለ ኤርትራ የያዘችው አልጀርስ ስምምነት ውስጥ ይሁን ውጭ ይሁን ማጣራት ነው ያ ማለት ምንድነው አልጀርስ ስምምነት ከሆነ መሬቱን ትሰዳው ነው ግን የዛሬ 30 ዓመት ነፃ የወጣችዋን ሀገር ወረን በዚህ በኩል ደግሞ ግድብ እናመጣለን ይላሉ ሉዓላዊነት የሚታየው ማነው የባህር በር እንከፍታለን ይላሉ በዚህ ሩጠው ደቡብ ሱዳን ላይ ሰሞኑን ሰምቷል የጋምቤላ የአንድ ወረዳ አስተዳዳሪ ጭምር ቆስሎ ያደርሶበት የኢትዮጵያን ባንዲራ ወርዶ የደቡብ ሱዳን ባንዲራ ይሰቅሉበት እንደሰምታል ደቡብ ኢትዮጵያ ውስጥ አንድ ወረዳ ሙሉ ወስዶ ወደ ደቡብ ሱዳን ነው እየተቀመጠ ነው በዚህ በሱዳን ሱዳን በኩል የነበረው እዚህ አልፋሻኪ ነው የሚባለው የሰፊው የእርሻ መሬት አልፋሽር ወስደው ለምን ዓላማ ይሆኑ ሉዓላዊነት ነው ጅቡቲ እንኳን ባልኩማ በድሮን ገብታ የራሴ ተቃዋሚ ናቸው የምትላቸውን በኢትዮጵያ ግዛት ገብታስ ተደብድብና ጥቃት ታደርስ የድሮን ጥቃት ታደርስ የሰማነው ነገር ኤርትራ ዛሬ ምር ይዛ ያለችው ማለት የምናውቀው ነገር ነው ይሄ ሁሉ ሉዓላዊነት መፍራ ይልቀው መስፈርቱ ምን ስለሆነ ነው ወንበሩ ስለሆነ አገር አይደለም ሰውም አይደለም የትግል አጋርነትም አይደለም ወንበር ነው ስለዚህ የሥርዓቱን የብልጽግና ስርዓት ባህሪዎቹን ጠንቅቆ የሚያውቀው ኢትዮጵያ ውስጥ የሆነ ኮሽታ ሲሰማ ለምንድን ነው የነገር የሚሆነው የሚለውን ቁሞ ካላየ የቅድም እንደጠቀስከው የመንግስት ሚዲያዎች ወይ እነዚህ የሥርዓቱ አጨብጫቢዎች አጨበጨቡ ቁጥር የጫጫታውና የቁጣው ድምፅ ጆሮ በሳበ ቁጥር ወደዛ እነሱ ወደሚያነጉት እንድንሄድላቸው ወደሚፈልጉት መንገድ ከሄድንላቸው ማቆሚያ የለው ትግልን ብለን መናገሩ ወይም ለትግል ብሎ መጥሩ ትርጉም የለው ቢሸፕ የሚባለው ሁሉም ዛሬ አንተ ፈንዶስ ማሳደድ ያንኛው ደግሞ የኦሮሞ ነጻነት ሰራዊት ወይንም ኦሮሞ የአማራን ተጋዮችን ሲያሳድድ አማራ ደግሞ የኦሮሞ ተጋዮችን ሲያሳድድ አንዱ ሲያሳድድ አጀንዳ ጭምር እየቀረጽልህ በራስ ዓላማና በራስ ላይ ተመስርተ ስርዓቱ ላይ ልታመጣ የምትለው ለውጥ እንዳታመጣ ያደረጉ ስለዚህ የዚሁ ፕሮጀክት አካል ናቸው የስልጣኑ ማስጠበቂያ አካል ናቸው የኦሮሞ የሸኔ የአብይ የብልጽግና ሸኔ የሚሆን የብልጽግና ፋኖ የዚህ የስልጣን ማስጠበቂያ ፕሮጀክት አንድ አካል ነው በየቦታው የምናያቸው መፈናቀሎች በየቦታው የምናያቸው ግድያዎች በየቦታው የሚደረጉ መፈናቀሎች መከላከያ በ5 እና በ2 ኪሎ ሜትር ርቀት ውስጥ አብሯቸው ባለበት ላይ ነው ትናንት እንኳን ካጣዋል ተብሎ አንድ ቦታ ለምሳሌ የአብነት ወስዶ አንድ ወረዳ ነው ደግሞ ወረዳው ስንት ወረዳ ነው ማን ስንት ቀበሌ ነው ወረዳው 19 ቀበሌ ነው 19 ቀበሌ ውስጥ 18 ተፈናቅሏል 19ኛው ቀበሌ መከላከያ የምትኖርበት ኤሪያ ላይ ስለሆነች ነው መፈናቀሉ ዋና ዓላማቸው ምንድነው እዛ አካባቢ ያለው ማህበረሰብ የኦሮሞ ነጻነት ሰራዊትን ሊቀልቡ ይችላሉ የምግብ ምንጭ ሊሆኑ ይችላሉ ተብሎ አምልጦት ፍቃዱ ተሰማ ምንጩን ማድረግ አስረው ለማጥፋት ፍቃዱን ማድረግ አሳውን ለመያዝ ምንጩን ማድረግ ነው ውቅያኖሱን ማድረግ እሱ ነው የዛ ዓላማ ነው ትልቁ ህዝብን አሁን አይተህ ከሆነ ልጅ ታጋዮችን ተቀላቅሏል በሚል ቤት ንብረት ይቃጠላል የወላጅ ቤት የወላጅ ንብረት ይቃጠላል አንድ ቀን ተመስገን አብይም እኮ አንድ ነገር ተናግረዋል በሆነ ስብሰባ ላይ ምን አለ ኦሮሞ ህዝብ ይሄንን የሸኔን እንዴት አድርጎ አቅፎት እንደያዘው
እስቲ ከህዝቡ ህብረተሰቡን እናነጋግረዋለን የሚል ንግግር ያለ ምክንያት አልተፈጠረም ብሎ ፓርላማ ውስጥ እቺን ቃል የተጠቀሙበት ያነጋገረበት ቃሉ ይሄ ነው ማለት ነው። ሄዶ መቼም አላነጋገረም። ማነጋገሪያ ቃሉ ይሄ ነው። አስተሳሰብ አእምሯቸው ውስጥ ያለው አስተሳሰብ ያስለውን ነው። በእርግጥ የትኛውም ትግል የህዝብ ተቀባይነት ካለው ህዝቡን ካላጠፋው በቀር ትግሉ አይጠፋም። ያ ሎጂክ ነው። እሱን ማጥፋት ይቻላል ወይ? እሱ እንግዲህ የምናየው ነገር ምን ሊያጠፋ ይችላል? ማን ሊጠፋ ይችላል? ህዝብ ነው መጥፋት የሚችለው ስርዓት ነው የሚለውን ነገር ልናይ የምንችለው ነገር ነው። ትልቁ ችግር ምንድነው? አንዱ ጋር ቦግስ ብሎ አንዱ ጋር ቀዝቀዝ የሚለው አንዱ ጋር እያቀዘቀዙ አንዱ ጋር እሳት ይለኩሱና አንዱ ጋር ሄዶ ደግሞ ዝናብ የማዝነብ አይነት ባህሪ ነው የሚያሳዩት። ያንን ዓላማ ዓለም የማህበረሰቡ እኩል አለመንቃትና እኩል አለማየት ካልሆነ በቀር የጊዜ ጉዳይ ነው እንጂ የትም የሚደርስ ነገር አይደለም። ትልቁ ላነሳው ጥያቄ የአብይ የብልጽግና ሸኔም ይሁን የብልጽግና ፋኖ ዓላማቸው የአብይን ወንበር ነው ሳናስብ ግን የዚህ ፕሮጀክት አካል ሁነን ለስርዓቱ ከፍተኛ አስተዋጽኦ አድርገናል። የራሳችንን ድርሻ ተወጥተናል። ዛሬም ጭምር በሚዲያ ይሁን በአመለካከት ይሄንን የብልጽግና ፕሮጀክት ባለመንቃትም ይሁን ግማሹ አውቆ ያው የስርዓቱ ፕሮግራም ስለሆነ ነው ያንን የሚያራግበው። ብዙዎች ግን ዛሬ ሳይነቁ በጅምላ ያንን ለዛ የራሳቸውን አስተዋጽኦ እያደረጉ ያሉ አካላት ስላሉ ህዝቡ ነቅቶ ይሄንን በሙሉ አይቶ ወደ ትክክለኛው ትግል ወይ ወደ ትክክለኛው መንገድ እንዲመለስ ነው ያለኝ መልእክት። ያ ተመስገን ያልከው ነው። ምክንያቱም ብዙዎችን ያደናገረ ጉዳይ ነው። አፈና ተደረገ ሲባል የዚህን ያህል ብር ካልከፈላችሁ ተብሎ 50 ሰው 60 ሰው ከአንድ አውቶቡስ ላይ አውርደው አፍነው ይወስዳሉ። አፍነው ይወስዱና አንድ ቦታ አስቀምጠው ብር እያስከፈሉ ነው የሚቀበሉት። ብሩን በጆንያ ይዞት ያ ሰው አይሄድም። ሚሊየንስ ብር ይጠይቃሉ በሰው። ብሩ ባንክ ነው የሚገባው፣ በመንግስት ባንክ። መንግስት ቢፈልግ ሰዎች ሊይዛቸው ይችላል። በ50 ሺህ ብር በላይ በእጅ ዘመድ አትችልም። ገብቶሃል? ግን ነገር ግን በባንክ ነው ብሩ የምታስገባው። መንግስት ባንክ ነው የምታስገባው። የግለሰብ ማስገባ መንግስት የሚቆጣጠረው ሀገር ውስጥ ይሄ ነገር ሲከወን ቢፈልግ ወንጀለኞቹን መያዝ ይችል ነበር። ነገር ግን ብዙዎቹን ግራ ያጋባ ሁልጊዜ የተሳበበበት አካል አለ። ህዝቡን እያሰቃዩት እያነቁና ብሩን እያስከፈሉ የሚፈልጉትም እየገደሉ በጣም ትልልቅ ወንጀሎችን እየሰራ ያለው ይሄ አካል ነው። ይሄ የተደራጀ የመንግስት ወይም የአብይ ፋኖ ወይም የአብይ ሸኔ የሚባሉት ናቸው። ሁለቱም ተብሎ ነው የሚሰሩት። በአንድ ማ ውስጥ ያሉ በአንድ እዝ ውስጥ ያሉ አካላቶች ናቸው። አንዳንዴ እኮ ሲያዙ ከነሱ መሀል እኮ ይናገራሉ። አዎ ታዘን አሁን ለምሳሌ ከህዝቡ የሚዘርፉትን ከብቶች ሁሉ ዘርፈው ለማን ከቀበሌ ይሰርፋሉ ሚሊሻዎች ወይም ታች ያሉት በማዋቀር አላቸው። እንደገና ለላይ ያለው ያስረክባሉ። የሰውን ያከማቸውን ቡና ሊወስዱ ይችላሉ። ከመጋዘን እህል ሊወስዱ ይችላሉ። ወዴት ነው የሚሄደው? ለግላቸው አይደለም፣ አስተላልፉ ነው የሚባለው። እየተላለፈ እስከ ላይ ባለው መዋቅር ነው የሚሄደው። እና እነኚህ በእንደዚህ አይነት ተደራጅተው ህዝቡን እያሰቃዩ ያሉ ኦሮሞች ስታይ ኦሮሞ ሸኔዎች ናቸው ይላሉ። አማርኛ የሚናገረው አይ ፋኖ ነው ከሌላ መጥቶ እንዲህ ያደረገ አባይን መጥቶ ለምሳሌ ወለጋ ምዕራብ ኦሮሚያ ውስጥ ወለጋ ላይ የአንድ ኦሮሞን አንገት ቆርጠው ብረት ላይ ሰክተው እየዘፈኑ የሄዱት ፋኖዎች አሉ። እነኚህ ፋኖዎች የመንግስት ፋኖ ወይም የአብይ ፋኖዎች ናቸው ይሄን ያደረጉት። መንግስትን የሚቃወም አለ እኮ። እንዲህ አይነት ነገሮችን የሚሰሩት ደግሞም ፐርፐዝሊ ነው ቪዲዮ የሚቀርጹት። ፐርፐዝሊ እንድታይ ማን እንደሆነ ይሄኛውን እስቲ በደንብ ኢላቦሬት አድርገውና ይሄን ነገር ሁለቱም በተለይ የኦሮሞን ህዝብ እያሰቃየበት ያለው ፋኖ ነው። ፋኖ አይተው ከሆነ ኦፌኮም የኦሮሞ ነጻነት ግንባርም የተለያዩ ኦሮሞ ማህበራት ሲቪክ ማህበራት በሙሉ በዚህ ጉዳይ ላይ ብዙ ጊዜ መግለጫ ይሰጣሉ። ፋኖ ህዝባችንን ፈጀ፣ አፈናቀለ፣ ገደለ፣ እዚህ ቦታ እንዲህ አይነት አደረገ ብሎ መግለጫ ሲሰጡ እንዴ ፋኖ ምን ሊያደርግ ኦሮሚያ ውስጥ ይገባል? ምን ሲሆን ለምሳሌ አንድ ደቡብ ምዕራብ ሸዋ ላይ
ሰርግ ላይ የነበሩ ሰዎችን ቤት ውስጥ አቃጠሏቸው፣ በቦምብ ቤት ውስጥ አቃጠሏቸው። ህዝብ እንደውም ትዝ ይለኛል ጉዳዩን ሰምተው የአካባቢ ሰው ተገልብጦ ሲሄድ እነሱም በተኩስ ደግሞ ያባረው ደግሞ መከላከያ ነው። ከዛ በኋላ ምንድነው የሰጡት? ፋኖ እዚህ አባይ ማነው ግቤ በረሃ ውስጥ ነው ያለበትን የሚጠቁሙም ራሳቸው ናቸው። መግለጫ የሰጠውም እኮ አንዱ የብልጽግና የክልሉ የብልጽግና ምንድነው የኮማንድ ፖስት ኃላፊ የነበረ ሰው ነው መግለጫ ነው የሰጠው። መግለጫውን ማን ነው ይሄን ያደረገው? መጥቶ እንዲህ አይነት ያደረገ ፋኖ ነው። ደቡብ ምዕራብ ሸዋ ላይ ምንም ቢዝ በሌለበት ሰላሌን ሰውን አጋድሞ አርደው በስመ አብ ወልድ ይሄ በሚጠላ አይነት ስም አድርገው በስመ አብ ረደው ብለው ሲያርዱ ቪዲዮን ሲያሳዩ የነበረው መንግስት ፐርፐስሊ በእነኚህ ለመጠቀምና በሁለቱ ህብረተሰብ መካከል ጥላቻን ለማስፋት እየተጠቀመበት ያለ እንደሆነ አይነት ነገር ይታየኛል። አንተ እስቲ በዚህ አንተም በደንብ በዚህ ያለውን ሁኔታ ክሊር እናድርገው። ለምን ህዝብ ግራ እየተጋባበት ይመስለኛል ይሄን ነገርና ክሊር መሆን አለበት ብዬ አስባለሁ። መልካም አብዛኛው ነገሩ ማህበረሰቡ አሁን አውቆ ከሚተኛው ይልቅ አዌርነሱ ብዙም ምክንያቱም አሁን የስርዓቱ ባህሪ የእያንዳንዱ ደራቅ አንኳኩቷል። እያንዳንዱ አይደርስብኝም ስለነበረ ሩቅ ነኝ ስለነበረው ሁሉ ዳር ላይ ነው ፖስት ላይ ነበረው ሁሉ በአንድም ይሁን በሁለት እንትኑን ደርሶታል ብዬ ነው የማስበው። ይቅርታ ችግር የለም እና የስርዓቱ ባህሪ እንትን ብለህ ካየኸው የእያንዳንዱ ቤት አንኳኳል የጉዳዩ ሰለባ ሆኗል። አንድ ነገር መታወቅ አለበት። የትኛውም ትግል የሚያካሂድ ኃይል በሱ ላይ ቁጣ ሊቀሰቅስ የሚችለውን የህዝብ ቁጣ ሊቀሰቅስ የሚችለውን ተግባር በራሱ ቀርጾ ለህዝብ አደባባይ አያውልም። ምክንያቱም የሚያስከትለው እንታገልለታለሁ የሚለው ህዝብ ከሞራል ከባህሉ ከወጉ ከየት ሃይማኖት የሚቃረነው የትኛውም ነገር ከሚያደርግለት የትግል ዓላማ የትግል ውጭ የሆነው የትኛውም ነገር ትግሉን ስለሚጎዳ ያንን ነገር አያደርግም። በዚህኛው ለየት ያለ ነገር የምናየው ይሄን አብዛኛው እንትናቸው የሚያደርጉት ከዚህኛው በተለየ መልኩ ነው የሚፈጽሙት። ይሄ ማን ነው የሚያደርገው? መንግስት ነው። ይቀርጻል፣ ቪዲዮ ከቀረጸ ሌላ ቀርጾ እኮ ወታደር አሁን አይተህ ከሆነ አሁን ቅድም የጠቀስከው ነው መተከል ውስጥ ሰውን ከነ ህይወቱ እሳት ውስጥ አስገብተው እስኪ ጣፍጣል የሰው ስጋ ጨው ፈልጉና ቀምሰን እንየው የሚለውን ንግግር እያደረጉ በዳቦ ወይስ በእንጀራ እንብላው ስሉ የነበረው ነገር አይተናል። ባህሪያቸውን አቀራርብ ማየት ይችላል። የዛ ድርጊት ባለቤት ፕሮጀክቱ ባለቤት ማን ነው ማለት ነው። ወሎ ላይ ቪዲዮ እየቀረጹ ከአምቡላንስ ያወረዱ ሰውን ሲጨፈጭፉ አይተናል። ከመኪና ላይ ያወረዱ ሰዎች በአደባባይ ከኤፒኤስአር ላይ ነው ከሆስፒታል አውጥተው አምቡላንስ ላይ ከሆስፒታልም አውጥተው ሲያደርጉ ነበር። ሁለተኛ ደግሞ ከመኪና ያወረዱ ማህበረሰቡ አጠቃላይ በጣም በሚያሳዝን መልኩ የተኩስ ሩምታ ከፍተው ቪዲዮ እየቀረጹ ደግሞ ያንን ነገር ሲያደርጉ እንዲህ እጃቸውን መተከል ላይ ተሆነ ወደ ኋላ አስረው የራስ ቅዱስ ዘመድ የሆኑ ሰዎች እንዲህ እጃቸው ወደ ኋላ አስረው በጥይት ከኋላ ቪዲዮ ሲቀርጹ አይተናል። ጉጂ ላይ የሰውን ብልት በህይወት እያለ ሲቆርጡ አይተናል። ይሄ ሁሉ በፋኖ ስም ተደርጎ የሚቀረጹ ቪዲዮዎች በሸኔ ስም እየተደረጉ ሸኔ እያሉ እየቀረጹ የሚለቁ ቪዲዮዎች ስታያቸው ማን ነው የፕሮጀክቱ ዓላማ የሚለውን ነገር ታያለህ። ምን ለማስተላለፍ ነው? ማን ነው በራሱ ላይ ማህበረሰቡን የሚያስቆጣ ድርጊት ቀርጾ በሚዲያ የሚለቀው? ማንም አያደርግም። ይሄን የሚያደርጉት ብልጽግና በአሁን በቅድም ባልኩት ስም አደራጅቶ ያስቀመጣቸው ኃይሎች አለባበሳቸው፣ አነጋገራቸው የተለያየ መልካቸውን ስማቸውን ጭምር ወስዶ እነሱን በሚመስል መልኩ ከሰራ በኋላ መጥፎ ድርጊቶችን እያሰራ ቪዲዮውን ቀርጸው ወደ ህዝብ ለቀቀ። የህዝብን ስሜት መኮርኮሪያ ማለት ነው።
አሁን በአገሪቷ ውስጥ አሉ የሚባሉ ባህልና ወጎች የሚጸየፉት ሃይማኖቶች የሚጸየፉት የትኛውም ነገር ይሄ ረገብ ያልሆኑ ነገሮች እኮ ያልገባበት በር የለም፣ ያላንኳኳው በር የለም። ሃይማኖት ተቋማት ውስጥ ይብሳሉ። ይሄ ሁሉ ከስርዓት ጋር ተጃምሎ ይመጣል። ሁለተኛ የትኛውን ንጹህ ትግል አደርጋለሁ የሚለው ኃይል የትኛውንም ማህበረሰብ በየትኛው ቦታ ላይ ሲሆን ትግሉን እንዲደግፍ ከማግባባትና ያንን ነገር ላይ አማልል የሚችለውን ነገር በማድረግ ባሻገር ህዝብ ላይ በጅምላ ጭፍጨፋ በየትኛውም ዓለም ተደርጎ አይታወቅም። ያለ ርህራሄ በአንድ ሌሊት 200 ሰው 300 ሰው ለመግደል እኮ ያለው ኃይልና አሰባስበ ለዚህ ነገር ዝግጅት አድርገህ የምትሄደው ነገር ራሱ ሁኔታዎች ያለህበት አካባቢው ራሱ አንፃር ከተለያየ አንፃር ምቹ መሆን አለበት። እሱ ነገር ሁሉ በሌለበት ይሄ ነገር ሲፈጸም ማን ነው የዚህ ፕሮጀክት ዓላማ የሚለውን ነገር ቅድም ወዳልነው መነሻው ወደሆነው ለሚታገሉትን ሁሉ ያው ፋኖ አብይን የሚቃወም ከሆነ በፋኖ ስም ኦሮሞ ዘንድ ፋኖ ስልጣን መሆኑን ቀርጾ የኦሮሞ ህዝብ በሙሉ ፋኖ ሲባል ጸጉሩ ቆሞ ካለበት ያጨርቅ ማቅን ሳይ ልጄን ቤቴን ሳይ ወጥቶ እንዲዘምት ነው የሚፈልግ። ሸኔ ሲባል ኦሮሞ የተባለ ኦሮምኛ ተናጋሪ ሁሉ በሁሉም አማራ ዘንድ እንዲጠላና የትኛውም ሸኔ መጣ ሲባል አማራ የተባለው በሙሉ ተነስቶ ሄዶ እንዲያጠፋው ነው የሚፈልግ። ቅድም ሰሞኑን የወጣውን ነገር አይተሃል በሆነ ሚዲያ ላይ። እስኪ የትግራይ ሰራዊት ወደ አማራ ክልል ሲመጣ ጦርነቱ ወደ ፋኖ እንልቀቃቸው ፋኖ ከቦኩ ብልጽግና እንደግፎ ከብልጽግና ጋር ለመዋጋት ሄደ ይግቡና እነዚህን ይምቱ። ስለዚህ በሩን እንልቀቅ ብለን ነው የለቀቀ። አብይ ነው እንትኖቹን ሰብስቦ አባላቱን ሰብስቦ እንዲያደርግ ያደረገው ማለት ነው። የትኛውም የሚወስደው ፖለቲካ ልክ እንደ ዳማ ጫወታ በሽፍት የተሞላና በክደት የተሞላ የሰው ደም መፍሰስ ለሱ ስልጣን ማረጋጋያና ለሱ ስልጣን መቆያ ምክንያት ሊሆን ይችላል ብሎ ካሰበ የትኛውም የሰው ደም ሲፈስ እንታይ መስዋዕት ነው። ስለዚህ ቤቶች ይቃጠላሉ፣ ሰው ነህና ስሜት አለ። ከነ ህይወት ይቃጠላል ሰው ነህና ስሜት አለ። ይሄንን አደረገ የሚለው የቀድሞ ስሙ ልታጠፋው ድርጅት ወይንም የሆነ ኢንቲቲያ የሆነ ግሩፕ አለ። ያ ግሩፕ መጣ ሲባል የትኛው የተቀደሰ ዓላማ ይዞ ከመጣ እውነት አይመስልም። ቀድሞ ስለዛ ሰው ለባንታም ውስጥ ተቀመጠ ሌላ ስለሆነ ስለዚህ ይሄ በጦርነት ግጭት ሁኔታ ያነሳነው ነገር ስለሆነ እንጂ ስርዓቱ በራሱ መዋቅር ውስጥ እንኳን የራሱን መዋቅር በተለያየ መልኩ እንደዚሁ አፍላው በራሳቸው እንዳይተማመኑ ጭምር አድርጎ ነው እየመራ ለዛም ነው እንዴት የተሞላ በእንለማ መገርሳ ላይ ተስተካክለው አይታል በነገዱ አንደርጋቸው ላይ ተስተካክለው ነገር አይታል ከታየ ደንዳ በላይ በዚህ ስርዓት ወጥቶ በአደባባይ የሰበከ ስድብም ምንም የሻለ ሰው የለም የለማስ እነዚህ ሁሉ ላይ በተፈሰሙ ለስልጣኑ የሚሆን ነገር የሚጎረብጥ ነገር እዚህ አካባቢ ሸክቷል ብሎ ካሰበ ያንን ነገር ላይ ያለ ምረት እርምጃ ለመውሰድ ወደ ኋላ የማይመለስ ማለት ነው። ስለዚህ የትኛውም በኦሮሞ ህዝብ ውስጥ የሚታገሉት የትኛውም እንደማበረሰብ አሁን ጉዳቱ በኢትዮጵያ ውስጥ እንደ ግለሰብ ወይ እንደ ባለሀብት ወይ እንደሆነ ግሩፕ አድርገው የሚታየው ነገር አይደለም። መላ ሀገሪቷን እያዳረሰ ነው። አማራ ክልል ላይ ምን እየሆነ እንዳለ እናውቃለን። ኦሮሚያ ክልል ላይ ምን እየሆነ እንዳለ እናውቃለን። በትግራይ ክልል ምን እንደሆነ እንዳለ እናውቃለን። ትግራይ ላይ የዘመተው ያ ሁሉ ኃይል ከኢትዮጵያ ያልተሳተፈ ክልሎች አልፎ ከውጭ ኤርትራ የዱባይ ድሮኖች የሶማሌ ሰራዊት ለሱዳን የተሰጠው የመሬት ችሮታ ያ ሁሉ ስትወስድ ካልኩሌሽኑ ማዳን የተፈለገው ያብይ ዛሬ ያ ሁሉ ተከርቶ ኤርትራ ጋር ያለው ፋኖ ጋር ያለው ሱዳን ጋር ያለው ሁሉ ጋር ያለው ቅድም እንዳልኩ የራሱ ውስጥ ለማን ነገር ምናምን እንዳልኩ በሀገር ደረጃ ስለዚህ ሁሉ ነገሩ ከህዝቡ ሀገሪቷ ህዝብ አልፎ ለጎረቤት ህዝቦች እንኳን እየተደገሰ ያለው ወይንም እየደረሰባቸው ያለው ነገር እያየን ስለዚህ ሁሉም ማህበረሰብ ቆም ብሎ
ከፋፋይነቱን የሚረጨውን ፈርዝ ከማየት ከኔ ምን ይጠበቃል? ይህ ስርዓት እስካለ ድረስ የመከፋፈሉ፣ የመድማቱ፣ የግጭቱ፣ የሰላም ሁኔታ መጥፋቱ፣ ሁሉም ነገር ልጆች ወጥተው መማር አለመቻሉ፣ ዩኒቨርሲቲ ለመግባት የምታስተምረው ነገር መሀል ላይ መቅረቱ፣ ሄዶ ብታስተምረውም እንዳሁን እንዳየው 18 ዓመት ሙሉ ተምሮ አንድ ቀን በቀን አንድ ለመብላት ከሆነ አንድ ሜዲሲን ተማሪ 6 ዓመት ሜዲሲኑን ዩኒቨርሲቲ ተምሮ 12 ዓመት ደግሞ ከአንደኛ እስከ ሃይስኩል ተምሮ 18 ዓመት ከተማረ በኋላ በቀን አንድ ጊዜ መብላት የማይችልበት ሁኔታ ከገጠመው ከዚህ በላይ ይሄ ነገር የዛሬ አስታጥቆ በሸኔስም በፋኖስም የሚፈጽመው ነገር ሳይሆን በየዘርፉ ህዝቡ እየበላና ለጥፋት ለተለያዩ ችግሮች እያጋለጠ ስለሆነ ማህበረሰቡ የስርዓቱን ባህሪዎች ነቅሎ የራሱን መንገድ ወይንም ተገቢ ነው ብሎ የሚያስበውን ከውይይት የመነጨ ምክንያቱም የችግር ነውና ሁሉም በየግሉ ይዞ በሮጠቁቱ በዚህ ውስጥ አትቆላት ወደኋላ ለማይል ምክንያቱም በግሉ ውስጥ ቀድሞ የወጣ ሰዎች እንደሚበሉት ቀድሞ የነቃውን ቀድሞ ማጥፋቱ ስለማይቀር ሁሉም ባለበት ተረጋግቶ የጎንዮሽ ውርወራውን ዋናው የመርዙን የሚረጨው እባብ ላይ ትኩረት አድርጎ ቢሰራ ከችግሩ ፈውስ ሊያገኝ ይችላል። ተመስገን በእውነት ጥሩ ማብራሪያን የሰጠን ስፔሻሊ በዚህ በአመሰራረቱ ጉዳይ ላይ ለአወቃቀሩን ለምን እንደተመሰረተ እያለን እንሄዳለን። አድማጭ ተመልካቾቻችን ይህ በመከታተል ላይ የምትገኙት አራተ ቢዮልሳ ኦሮሚያ የእይታችን ፕሮግራም ነው። ዛሬ እንግዳዬ ያው እንደገለጽኩላችሁ ተመስገን ገመቹ ነገሩ ነው። ተመስገን አንድ ቪዲዮ እስቲ ላሳይ። ይሄ ቪዲዮ ሆሮ ጉዱሩ ወለጋ ዞን አቤደንጎሮ ሉጋና ትምህርት ቤት ውስጥ ነው። የዚህ ስልጠናው ቅድም ስንል የነበረው የብልጽግና ሸኔዎች ናቸው የስልጠና ሲወስዱት የነበረው። ይሄ ስልጠና ደግሞ ሲወስዱት የነበረው በኦሮሚያ ክልል መንግስት ነው። ይህንን ስልጠና እንግዲህ ከ2021 አካባቢ ላይ ሲሰጥ የነበረው 2021 አካባቢ ላይ በተለይ ምክትል ጠቅላይ ሚኒስትር ደመቀ መኮንን አደባባይ ወጥቶ የክልል የተለያየ አማራ ክልል ውስጥ ያሉ ተማሪዎች ራሳቸውን እንዲከላከሉ ስልጠና ሰጥተን እናስታጥቃለን ባለው ጊዜ የተጀመረው ፕሮጀክት እነዛ ውስጥ አንዱ ነው። እንግዲህ እነዚህ ናቸው ዛሬ የወለጋ ኢዝ ተብለው እነዚህ ኃይላት ለዛ ነው አይተህ ከሆነ አሁን ስልጠና ውስጥ ወስደ የነበረበት ጊዜ የትኛውም ስልጠና ላይ ልሙጡን ኮከብ የሌለው ባንዲራ ነው። ይህንኛው ባንዲራ ግን ኮከብ ያለው ነው። ለምን? በመንግስት ብዙ እየሰለጠኑ ስለሆነ ነው ይሄ እየተደረገ ያለው። እዛም ነው የብልጽግና ፋኖ የምንለው ዛሬ የዛ የወለጋ ኢዝ አዛዥ የተባለው ሰው በሚሊሻ በኦሮሚያ ክልል ውስጥ የአንድ ቀበሌ ኮማንደር የነበረው የሚሊሻ ውስጥ የጠርናፊ ኮማንደር የነበረ ሰው ነው። እስቲ እንደውም እግረ መንገድን ቪዲዮ ላይ የተሰዉበትን እስክሪብቶ ይዘው የሚጽፈው የወለጋ ኢዝ ከተባሉት ውስጥ ባላፍነት ማለት ጠርናፊ ሆነው ኮማንደር ሆኖ ነበር እዛ አስፈላጊ ነበር። እነዚህ የምታያቸው በሙሉ እዛ ስልጠና ወስደው
አማራ ክልል በነገራችን ላይ አማራ ክልል ውስጥም አሉ የዚሁ የብልጽግና ሽኔዎች እነዛ ሌሎች ታጋዮች እንትን የሚያደርጉ ማለት ነው። በተቃራኒ አሁን በጎን መጣ ይሄንን መስሎታል አማራ ክልል መጣው በኢዙ ላይ ተገኝተዋል የተባሉት አማራ ክልል ውስጥ ያለውን የብልጽግና ፋኖ የሚመሩ ፋኖዎች ናቸው። እዚህ መጥተው ተሻግረው ይሄን መሰረት የክብር እንግዳ ሆነው ተገኝተዋል። የብልጽግና ፋኖዎች ናቸው የብልጽግና ፋኖዎች እንጂ መንግስትን የሚቃወሙት እየተዋጉት ያሉት ፋኖች አይደሉም። ምክንያቱም አሁን እኮ አባይ በረሃ ላይ መሻገሪያው ላይ ካምፕ ሰርቶ ተቀምጠው የፌደራል መንግስት ነው ገብቷል። እነዚህ ሰዎች መኪና ይዘው መኪና ተሻግረው መጥቶ እዚህ ኪረሙ ትምህርት ቤት አዲስ ዓለም በሐሮ አዲስ ዓለም ትምህርት ቤት ውስጥ ነው ከኋላው ይታያል። ቆርቆሮ ትምህርት ቤት ነው ከኋላ ከባርዛ ከኋላ የሚታየው ማለት ነው። የዚህኛው ራሱ ማለት ላይ እንደስማውና ከአሁን በፊት በነበረው እንቅስቃሴ በተባታተነ መንገድ ነው ተብሎ ስለታሰበ አሁን ወደ እዝ ምስረታ አስፈላጊ ነው በሚለው ውይይታችን እንደሚታወቀው ከብዙ ንግግር በኋላ አንድ እነኚህም በዚህ በሚሊሻ ሰልጥነው እስከ ትግራይ ድረስ ሁሉ ሄደው ተዋግተው የነበሩ የብልጽግና የሚሊሻ አካላት ሜምበሮች ናቸው። ትክክል። እዛም ተሳትፈዋል። አብዛኛው እዛ ድረስ አይደለም የሚወጡት ወለጋ ውስጥ ያሉት የብልጽግና ሰራዊት ነቅለው ወደ ትግራይ በሚዘምቱበት ጊዜ እዚህ ጋር ያለውን ከቀረው መከላከያ ጋር አብረው የኦሮሞ ነጻነት ሰራዊት ልገቱልኝ ይችላሉ ለዛ ውጊያ ማለት የመከላከያን ክፍተት ለመሸፈን ያሰለጠናቸው ናቸው። ስለዚህ አብዛኛዎቹ እዚሁ ከመከላከያ ጋር ነበር ሲሰሩት ወይንም የቆዩ። ጦርነቱ ካበቃ በኋላ ግን ሌላ ክልል ያለው ፋኖ ራሱን በተለያየ መልኩ ተደራጅተው ሲሉ እነዚህ ዛሬም በብልጽግና ካርድ ነው የሚንቀሳቀሱት፣ በብልጽግና ትእዛዝ ነው የሚንቀሳቀሱት። በሚቀመጡበት ሁሉ ሎጂስቲካቸውን የሚልክላቸው ብልጽግና ነው። ሲፈልጉ ወጥተው ዲቾ ላይ አሁን እኔ እናንተ ከትናንትና ወዲያ ዲቾ ላይ እንዲሰው ወደ አዲስ አበባ ሄድ ከግዳ ተነስቶ አዲስ አበባ ሄድ በተቀድቷል አግተው ከዛ ውስጥ የሚፈልጉትን ሰው መርጦ ነው ሌሎችን የለቀቁት። እዛ ሰዎች የቀሩት በህይወት ኑሮ አይነቱ የሚታወቅ ነገር በግልጽ የሚኖሩበት የሚንቀሳቀሱበት ቦታ እኮ ይታወቃል። ካምፕ ይዘው ነው የሚቀመጡ። ይህን ሁሉ ከየገበሬ የሚዘርፉትን ንብረት ወስደው የሚያስቀምጡበት ቦታ ይታወቃል። በዛ ቅርበት ላይ ደግሞ 5 ኪሎ ሜትር ባልሞላ አሁን ሐሮ አዲስ ዓለምና ረሙሃል 5 ኪሎ ሜትር በጣም ቢበዛ ወይ5 ወይ 10 ከዚህ ማይበልጥ ነው። ይሄ ትምህርት ቤት ነው። ከዚህ ርቀት ላይ ደግሞ ሌላው አንድ ነገር ልብ የሚገባ ኪረሙ ከተማ ላይ መከላከያ ቁጭ ብሏል ሰፍሮ ኪረሙን አልፎ ህዝብ ለህዝብ ተባብሮ ሂዶ ሐሮ አዲስ ዓለም ላይ እንዳይዋጋቸው በመሃል ላይ ኪረሙ ላይ መከላከያ ተቀምጧል። እነዚህ ሰዎች የተቀመጡ አባይ በረሃና ኪረሙ መሃል ሐሮ አዲስ ዓለም እንደ ተማቸው አርገው ደግሞ ሁሉ ነገር ከዛ ነው የሚመጣ ከክልል 3 የተለያየ መልኩ ነው የሚገባው ወደ ኪረሙ ወይ ወደ ነቀምት ሲፈልጉ መከላከያ ማጅባቸው ማሳለፋቸው መጥቶ ባንክ ተጠቅመው ምን ብሎ ገበያው ነው ታጅቦ ይመለሳል። ስለዚህ አማራ ክልል ውስጥ ያለው የአማራ ወይንም በሌላው አካባቢ የሚኖረው ሰፊ የአማራ ህዝብ በእነዚህ የብልጽግና ጨዋታ እየተጫወቱ የአማራን ህዝብ ሲፈልጉ በራሳቸው ያያረው ብልጽግና ራሱን ሸነ መስጥቶ ህዝቡን እያስጨፈጨፈ እነዚህን ደግሞ ሌላ የኦሮሞን ህዝብ ማስጨፍጨፋ መሳሪያ ነው። እነዛን ደግሞ የአማራ ህዝብ ማስጨፍጨፍ አድርጎ ሲጠቀም ትግሉ የኦሮሞ ህዝብ በአማራ ህዝብ ላይ ያለው ጥላቻ ነው የሚለውን አመለካከት በዚህ ላይ ቆሞ የራሳቸውን መዳኛ መንገድ ማይፈልጉ ከሆነ ይሄ አይነት ምልክት ወደፊት ስርዓቱ በፈለገ ይሄ እዛ ያለው ፋኖ ተቀምጠው ኃይል እስካለ ድረስ ወይንም ስርዓቱ እስካለ ድረስ ጉዳቱ ነገር ይቀጥላል። የኦሮሞ ህዝብ እያጠፋኝ ያለው አማራ ነው ወይንም የአማራ ትግል የሚያደርጉ ኃይሎች ናቸው ብሎ የሚያስበውን ስርዓቱ ያስቀመጣቸውና የስርዓቱ ርዝራዦች ስርዓቱ መሆኑን ካላመነና ይህንን ነቅቶ ለዚህ እስካልሰራ ድረስ መድማቱ መውደሙ መፈናቀሉ ይቀጥላል። ብቸኛው መፍትሄው ወደ መጨረሻ ላይ እንመጣበታለን። አሁን እነኚህ አመሰራረታቸው አላማቸው ምን እንደሆኑ ማንነታቸው
ለምሳሌ የአብይ ፋኖ የአብይ ሸኔ ምንነታቸው ራሱ ግልጽ መሆን አለበት። እነኚህ በኦሮሚያ ውስጥ ብቻ ነው ወይ ያሉት? ለምሳሌ የኦሮሞን ህዝብ ነው በጣም እያፈናቀሉ ያሉት። አሁን ስፔሻሊ ከምዕራብ ኦሮሚያ በተለይ ወለጋን ከመተከል ሌሎችም የቤኒሻንጉል ጉሙዝ አካባቢ ህዝብን እየፈጁ እያፈናቀሉ ያሉት እነኛ አካላቶች ናቸው። እነኚህ ደግሞ የመንግስት አካል ናቸው። ዓላማ አላቸው። ዓላማቸውን ለመግለጽ አንዱ የተፈለገው ለምን ይሄ ህዝብ ቅድም ከነገርከኝ 19 ካሉት ቀበሌዎች ስንት ቀበሌ ነው የቀረው? ቅድም ነገርኩ 19 ቀበሌ ውስጥ መከላከያ አንድ ቀበሌ ስለሚኖርበት 18ቱ ያለው የኦሮሞ ህዝብ ቢቢሲ ሰሞኑን ባለፈው ሳምንት ውስጥ ያወጣውን እንትን እኮ ማየት ይችላል። ቢቢሲ አውጥቷል ይሄን ነገር። አሁን ይሄንን እያፈናቀሉ ይሄ ህዝብ እየተሰቃየ ነው። በዚህ አሁን ለህዝብ እየተነገረ ያለው ለኦሮሞ ህዝብ እየተነገረ ያለው ነገር ምንድነው? ከመንግስት ፋኖ አፈናቀለ። የትኛው ፋኖ? ድንበር ተሻግሮ የመጣ አባይን ተሻግሮ መጥቶ ነው የሚል አለ። ይሄኛውም ክሊር መሆን አለበት ነው። ሁለት አባይን ተሻግሮ እዛው ያለው ያነሳሁት ነገር ከየትም የመጣ ነገር የለም። አሁን ኦሮሚያ ምዕራብ ኦሮሚያ ብቻ አይደለም። ሰላሌ አካባቢ ደራ አካባቢ ያለው ታይ ከረዩ አካባቢ ቆርኬ የምትባል ቦታ ላይ ሲካሄድ የነበረው የኦሮሚያ ሚሊሻ ኃላፊ የሚሉት ምሶራ ጎዳና የሚለው ሰጥተው የኦሮሚያ ሚሊሻ ኃላፊ ማለት ከዛ ቢሮ ተደርጎ የነበረው ጫና ላይ የነበረው ሰው እዛ ላይ ከበው ሲጨርሱ እኮ መከላከያና ፌደራል እዛችሁ ቦታ ላይ አያገባኝም ያው የተፈለገ ሌላ ማለት ነው። እነዛም በጃዙር የዛው የአባላቱ የመከላከያ አባል ናቸው። ስማቸው ነው ፋንዶ የሚባል ስማቸው ነው ሸኔ የሚባል እንጂ የመከላከያ ቀኝ እጅ ነኝ። ሎጂስቲካቸውን ሁላቸውን ነገር ስርዓቱ የሚያስተላልፍላቸው በመከላከያ በኩል ነው። ከመስረታው ዓላማቸውን ቅድም ነግሬሃለሁ። ዋናው የስርዓቱን ወንበር መጠበቅ ነው ዋና ዓላማ። ሌላ ሰዎች ተጨማሪ ሊኖር ይችላል። ለምሳሌ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት በዛ በኩል የሚያደርገውን ትግል አንድ ከፊቱ ቆሞ ለማኮላሸት እና ወደፊት እንዳይሄድ መከላከል ነው። ምክንያቱም መከላከል ብቻ ሳይሆን ስሙን ማጥፋት ነው። አሁን እነዚህ በኦሮሞ ነጻነት ህዝብ የአማራን ህዝብ እየጨፈጨፉ ዓለም አቀፍ ሚዲያ ውስጥ ለነጻነት የሚቆለሉ ሳይሆን ተራ ታጋዮች ሲቆና ገንዘብ ፍለጋ ወይም በዘር ጥላቻ ላይ ተመሰረቱ ናቸው ብለው በአሸባሪነት እንዲፈረጁ ጭምር ነው። ወደ ጥልቀት እንግባ ከተባለ ብዙ ነገር አላቸው። ዙሮ ግን ያ ሁሉ በዙሪያው የሚግበሰበሰው ነገር ያቺ ወንበር ነው። ዓላማዋ ያቺ ናት። ይሄንንም የሽብርተኝነትን ተፈረጅ በሌላ ህዝብ ዘንድም ተጠላ የዛ ውጤት ምንድነው? ከዚህ ከወንበሩ ለመከላከል የሚደረገው ርቀት ነው። እሱም በዛ መልኩ ካየ ነው ሲመሰረቱም ደግሞ ራስ ስልጠናን እናሰለጥናለን ብለው በአደባባይ ወጥተው ማሰልጠን ከጀመሩ ቅድም ያሳየው ቪዲዮ በእያንዳንዱ ወረዳዎች በዛ መልክ ነው ስልጠናዎች ተሰጥቶ ነበር። ትጥቅም በዛ መልኩ ነው ሲሰጣቸው ነበር። ነገሮች ይፋ እየወጡ በመጡ ቁጥር ይፋ እንዳይወጣ ሶፊስቲኬትድ በሆነ መንገድ ከመንገድ ዞር እያደረጉ ቦታ እየቀየሩ ጫካ የገቡ በማስመሰል በተለያየ መልኩ መልካቸውን ቀያይሮ ግን ዋናውን ስራቸውን እየሰሩ እንዲቀጥሉ ነው እያስደረጋቸው ያለው። ትልቁ ነገር ተሳክቶለታል እውነት ለመናገር። ምክንያቱም ሰው እስካሁን ያልነቃና የስርዓቱ ዋና ተግባርና ዓላማ መሆኑን ሳይነቃ ዛሬም ስርዓቱ ላይ ትኩረት በማድረግ ስርዓቱ በፈጠራቸው እንጭፍጫፊዎች ላይ ቅርንጫፎች ላይ ተንጠልጥሎ እንደዛን ሲያሳድድ የሚውል ሰው ነው የሚበዛ። ታጋይ ነን ብሎ ትግል እንኳን እንመራለን የሚሉት ወይም ፖለቲካውን እናውቃለን ኃይላት ራሱ ማለት ነው። እሱ ነገር ካልተነካ ዋና ግንዱ ካልተነካ ግንዱ ነገር ይሄ በጣም ይሄው ስንጠቃ መልኩን ቀይሮ ሌላ ነገር ለመፍጠር ወይንም ለመመስረት የሚከለክለው ኃይል የለም። እሱን ነገር ነው እሱን ለማስቀረት ግንዱ ላይ ትኩረት መደረግ አለበት የምንለው ለዛ ነው። አሁን ትግራይ ላይ ያለው የትግራይ ኃይላት ለሁለት ለኦሮሞ ፖለቲካ አጀንዳ ሲዞ ሌትና ቀን መጮህ ምንድን ነው? ለኦሮሞ በጌታቸው የሚመራ ፖለቲከኛ ወይ በደብረጽዮን የሚመራ እያል የሰነጠቅ ይሄንን የኦሮሞ ሚዲያ ስንት ኦሮሞ ስንት ጉድና ስንት መከራ ውስጥ እያለ ሊነገረው የሚገባ እየደረሰበት ያለው ስንት ነገር እያለ የጌታቸው ቡድንን ደግፈ
የደብረጽዮንን መኮንን ወይ የደብረጽዮንን ደግፎ የጌታቸውን እየኮንን እዛ ውስጥ የኦሮሞ ሚዲያና የኦሮሞ ፖለቲከኞች ሲራኮቱ በኋላ የኦሮሞ ውስጥ ምንድን ነው ጥቅሙ? መንግስት በሰጠው አጀንዳ ውስጥ መዋኘቱ ነው ችግሩ። ከሶስት መውጣት ግድ ነው። ለዛ ነው ንቃተ ህሊና ያስፈልጋል። ማህበረሰቡ መጀመሪያ በራሱ ላይ ማክበር አለበት። አብይ ከተነካ ፋኖ መጥቶ ጭራቅ ነው ይበላሃል ነው ኦሮሞ እየተነገረ ያለው። ጭራቅ እኮ እየበላኝ ነው፣ ነገ ይበላኛል፣ ዛሬ ማድረግን ስለነገው እያለ ያለ የዛ ጭራቅ ዋና መፈልፈያ ማሽኑስ ማን ነው? ዛሬ ፋኖን ስለተዋጋህ እኮ አመለጥክ አይደለም፣ ነገ ደግሞ ጃንጃይ ሚሊሻ ፈጥሮ ሊያመጣ ይችላል። እሱ የሚፈለፍለውን እንቁላሉ ውስጥ የሚፈለፍለውን ነገር ብቻ ስታሳድድ ነው የምትኖረው ወይስ ዶሮዋን አስወግደህ እንቁላሉ እንዳይፈጠር ማድረግ ነው የሚቀለው? እሱ ነው አሁን ትኩረት ተደርጎ ስትራቴጂካሊ ሚዲያዎች ምን ከርሰው በዛ እንደመሄድ ሁልጊዜ ቅርንጫፍና በማይረባ ነገር የሰው ጆሮ ምን መስማት ይፈልጋል። ምክንያቱም ብልጽግና በተለያየ የውሸት ፕሮፓጋንዳ የሰውን ጆሮ በተለያየ መልኩ ብሎታል እና ያንን የደነቆረው ጆሮ ላይ የዩቲዩብ ቪው ለማግኘት ወይ ደግሞ ሼር ይሄን ያህል አገኘን የሚለውን ነገር ለማውራት ወይም ስምነት አለው የሚለውን ነገር ከንቱ ጉዳትን የሚያመጣ ነገር ላይ በጃዙር የብልጽግና ትምህርት የሚያራዝ ነገር ላይ ትኩረት አድርገን ከምንሮጥ ነቅተን ያንን ነገር ማየቱ የተሻለ ነገር ይመስለኛል። እኔ ባጭሩ እዛ ውስጥ ለማለት አይደለም፣ አጋጣሚ ነገሮች ስለሚያነሳ ነው። ዞሮ ብልጽግና በየትኛውም በዛች ሀገር ውስጥ የሚፈጸመው እልቂት በስተጀርባ የብልጽግና የሌለበት ወይም ድርሻው የአንበሳ ድርሻ ያልሆነበት እንትን የለም። ዛሬም በወለጋው ይሁን በሸዋም ይሁን ቅድም እንዳልከው በዛ ብቻ አይደለም፣ ደቡብም ገብቷል። ሰምተሃል? በደቡብ ፋኖ ነው ብሎ ራሳቸውን የገለጹ ሰዎች አሉ። እንደዛ ሰው አሁን ደቡብ ውስጥ ያሉት ፋኖዎች ከአማራ ክልል ያለው ፋኖ ጋር አያይዞ ነው የሚያየው። ነበር በጭራሽ የትኛውም በኦሮሚያ ውስጥ ደቡብ ውስጥ ይሁን ቤኒሻንጉል ውስጥ ያሉት በፋኖ የሚታገሉት የመንግስት ድጋፍ ካላገኙ በባህሪያቸው ራሳቸውን ይችለው የሚቆሙ አይደሉም። እንዲሁ በባህሪያቸው ምክንያቱም አናኗራቸው የተወሰነ ቦታ ነው። አጋጣሚ በ77 ምክንያት ሂደው አንድ አካባቢ ሰዎች ናቸው። ሁሌ ስርዓት በመጣ ቁጥር በስርዓት ላይ ተመስርተው ስማቸውን ለማስከበር የሚሯሯጡ እኛ አይነት የፖለቲካ ባህሪ ያላቸው እንትኖች ናቸው። አብዛኛው ራሱ በፖለቲካ ውስጥ ለመግባት ሞራሉም የላቸው እውነት ለመናገር ማለት ነው። ስራ ላይ ነው እንጂ እዛ ውስጥ እንትኑ ከሚሉ ነገር የለም። አሁን እዛ ውስጥ ያለው በእነሱ በየኦሮሚያም ይሁን በደቡብ አሁን ቅድም ያልከው በደቡብ ምዕራብ ሸዋ በደረሰው ጉዳት ላይ አሁን በጅማ ጊዜ በረሃ ውስጥ ነው የተባለው። ጉራጌ ዞን መስረት አድርገው ከዚህ ሲፈናቀሉ ወደዛ እንዲፈናቀሉ እየተደረገ የሚጫወቱት ጨዋታ አለ። ይሄ ሁሉ ሰምተህ ከሆነ በኢኤምኤስ በሚባለው ሚዲያ ላይ ቀርቦ አንድ ሰው ንግግር ሲያደርግ ነበር። መሳሪያ አሁን ላይ መሳሪያ ያስፈልጋችሁ፣ ከዚህ በፊት ያስታጠፉትን ፍቱ ብለው መሳሪያ ያስፈልጋችሁ እያሉ ነው። ገብቶሃል? ማን ያስታጠቃችሁ? ከዚህ መንግስት ገብቶሃል? ለምንድን ነው መፍታት የሚፈልግ? አንታዘዝም ካሉ መሳሪያውን ሰጥቶ ሊያስመታቸው ይፈልጋል። የራሱ ሸኔዎች ልቆ መሳሪያውን አስፈልጎ ሄዱና መንደራቸውን አቃጥሉ። ያንን ሲሆን እንዲህ አይነት ግጭት በዚህ መሀል ከሚፈጥረው ግጭት የግድ ሳትፈብ ከስርም ያለ ሳይገናዘብ ነገሮች ሳይገባ ወይም ግንዛቤ ሳይኖረው የሚያራግበው ሚዲያና ኃይላት አሉ። ወደ ብሔር ግጭት ያድጋል ወይ ደግሞ የብሔር ግጭት አድርጎ ያንን ያራግባሉ። ሰው ሁሉ ሰው ነውና ወደሚመስለው ብሔር ወግኖ መናገር ይጀምራል። ይህንን አስተዋጽኦ እያደረጉ ያሉት መንግስት ብቻ ሳይሆን የተለያየ ኃይሎችም ሚዲያዎችም ስለሆኑ ጭምር ነው። ብቸኛው ነገር ነቅቶ ስርዓቱ ላይ ትኩረት ማድረግ ነው ብዬ ነው የማስበው። አመሰግናለሁ አለማየሁ። ተመስገን፣ በጣም አመሰግናለሁ። አንተም ጥሩ ማብራሪያ ነው በዚህ ኤሪያ ላይ ሰጠህን። እንደው ይሄ ህዝብ ሲጨፈጨፍ ሲፈናቀል በየቀኑ ሲገደል የዚህን ያህል የ18 ቀበሌ ላይ የሚኖር ህዝብ ሙሉ በሙሉ አገሩን ንብረቱን ለቆ ሀብት ንብረቱን ከብቶቹን እየተነዱ ሲሄዱ ያለው ሀብቱ ሲዘረፍ ቤቱ እየተቃጠለ የዚህን ያህል ሲፈናቀል
የክልሉ መንግስት እንኳን ግድ አልሰጠውም። ለምን? የሰሩት እነሱ ስለሆነ ነው ነገሩ። እንደው አንዳንድ ንግግራቸው የሚያስቅ ነገር ስላለ ብዬ ነው። እንደው እስቲ ኦቦ ሽመልስ ያላትን ንግግር ሁልጊዜ ትሰማኛለች እና እስቲ እንስማት። akka qabeenyi keenya saamamu gochaa ba'a. Kana gooteetu diina dadhabaa hiree tokkoyyuu Oromiyaa keessatti qabaachuu hin dandeenye akka hiree qabaatu akka humna qabaatu nurratti taasisa. Salphina ammana hin jedhamne akka uummata keenya irratti akka nurratti raawwatu taasiste. Nutu salphate. Nutu dhume. Salphina ammana hin jedhamne uummata keenya irratti akka hojjetamu taasiftoonni kun. Shanitu taasisa. Mootummaan naannoo Oromiyaa qaamni nageenyaa keenya humnoota salphoo kana lachuu hin buqqisu uummata keenyarraa. Aarsaa fe'eetu kaffalama malee uummata keenyarraa humnoota kana hin buqqisu. Buqqisaa jirra, cimnee hojjennee irraa buqqisa. Akka garuu akka barbaanne akka hin tarkaanfanne madaamu golee kamitti ta'e shanidha. Madaamu golee namni akkamitti uummata ofii dadhabsiisa, uummata ofii hiikkachiisa. ተመስገን የሽመልስ አባባል እንዴት አያት? ሲቀደም ከምንነጋገረው ባለቤቶቹ ራሳቸው ነው። እስቲ ግን አንተ አብራራው፣ ካንተ ብታብራራው ነው የሚሻለኝ። በለጠ ችግር የለውም። እኔ የሽመልስ ያንን ነገር ከተናገረ በኋላ በተለያየ ቦታዎች ላይ የተፈጸሙ ነገሮችን ብናይ ምን አስቦ ነው የሚለውን ነገር ያሳያል። እነ ሽመልስ ጦርነትን ደግሰው ነው ይሄን ያደረጉ የነበረው ማለት ለብቻቱ ትዳት የሚሆን ከሰጡ በኋላ ነው ይሄንን ንግግር ይሄንን ቀርሞ የተናገረው። ከዛ ሌላ ድግስ ያዘጋጀው ነገር ስላለ ከዛ በኋላ ትናንትና ወዳ ያልኩ ግዳ ወረዳ ድኩ ላይ ሆነው ኪረሙ ላይ ሆነው ከዛ በኋላ እንደገና ጃርት ላይ ሆነው የሞቱት የሰው ብዛት በ20 የሚቆጠሩ በአንድ ቀን የተወረሰው ነገር እነዚህን ሁሉ ስናይ ቅድም ያልናቸውን ነገሮችን ለሚፈለጉት ፖለቲካ ዓላማ ማዋል። አሁን የኦሮሞ ህዝብ ቀስቀሻ ነው። ቅድም ብያለሁ። ሄደው በሚፈልጉት ፋኖ የፈለጉትን ነገር ካደረጉ በኋላ ይሄ እነዚህ ጠላት ናቸው ብለህ ትፈርጅና እስኪ ወለቀምት ያለው ህዝብ የት ሄዶ ማንን ሊያጠፋ ነው? በዚህ ንግግር አባይ ተሻግሮ ገብቷል። እዛው ያለው አማራ ላይ እንድነሳ ከዛ በኋላ ደግሞ የኦሮሞ ህዝብ ትግል ያንን ይሄው ሆነጎ የኦሮሞ ነጻነት ሰራዊት ህዝብ ተፈጨፈ በዓለም አቀፍ መድረኮች ከመክሰስ አልፎ ወደ አማራ ህዝብ ሌላ መልእክት ማስተላለፍ እዛው አካባቢ ላይ እኮ ነው አብይ የጤኒ ወጋዲ ባፈንተማኑ ተከኝ ማለጎት ለቀምት ላይ ነው። በአማርኛ ሲናገር ግን ኢትዮጵያ የነበሩት እንደምንልክ ኢትዮጵያን አንድ አድርጎ የሰራ ምን የለም እሱን ነው የሚያወራው። ወለጋ ሲሄድ ያለው ደግሞ ሌላ ነው፣ በተቃራኒ ነው የሚናገረው። ዋና ዓላማው ያልኩ የጨዋታው ባህሪ ሲሆን ስለዚህ ሲጀምር ከነዚህ የሚወጣ ነገር ህዝብን ያቀራርባል፣ ሰላምን ያመጣል ብሎ የሚጠብቅ የትኛውም የፖለቲካ እይታ ያለው ካለ እኔ ራሱ ማታለል። ምክንያቱም በዚህ በሆኑ በ6 ዓመት ውስጥ የሆነውን የስርዓቱን ባህሪ ብሎ ያየ ሰው እና ነጥቦችን አውጥቶ አገናኝተው ምን ሲናገሩ ምን ያደርጋሉ፣ ምን አድርገውስ በማን ያማሃኛሉ የሚለው ነገር ካየን እንደገና እንዲህ አይነት መጥፎ ነገር ከተሰሩ በኋላ ምን አይነት ህጋዊ እርምጃ ተወሰደባቸው የሚለውን ነገር ወደ አንድ አጥተን ስናይ የስርዓቱ የድርጊት ባለቤት መሆኑ እነሱ ራሳቸው ሆናቸው ሁሉ ጨርጎ የሚያሳይ ነገር ያን ካየኸው ደግሞ ወደ ከነሱ የሚመጣ ነገር ሰላም ያመጣል፣ ከነሱ የሚመጣ ነገር ማህበረሰቡን ያቀራርባል፣ ከነሱ የሚወጣ ነገር ለትውልድ ይሆናል የሚለውን ነገር ማሰብ የዋህነት ነው። በዚህ መልኩ ነው ማለት ጫውታቸው እንዳየነው ነው። በሁለቱ ህብረተሰብ መካከል ግጭቶችን ለመፍጠር እየተጠቀሙበት ያለ ነው። ለምሳሌ በጣም ጥሩ አድርጎ በሲምፕል ዌይ ሊያሳየን የሚችለው የቡርቴ ጉዳይ ነው።
የብርቱካን ጉዳይ አንድ ወቅት አማራ በኦሮሞ እንደተጎዳ፣ እንደተጨፈጨፈ፣ እንደታፈነ ሸኔ ወይም የኦሮሞ ነፃነት ግንባር የኦሮሞ ነፃነት ሰራዊት እንዳፈነ አድርጎ ዘመቻው በኦሮሞ ህዝብ ላይ ነበር። የኦሮሞ ህዝብ ደም ይጠጣል፣ የሰው ስጋ ይበላል ምናምን የሚል ትልቅ ዘመቻ በተለይ በምዕራብ ኦሮሚያ ያለው የኦሮሞ ህዝብ ላይ ትልቅ ዘመቻ ሲካሄድባቸው የነበረ ነው። በተቃራኒው ደግሞ አሁን ገልበጥ አድርገውት ወደዚህ አሁን ደግሞ ያመጡት ጨዋታ ልክ የአማራ ፋኖ ወይም ምናምን ሌላ የኦሮሞ ህዝብ ላይ አደጋ ሊያደርስ ሲል እንዳከሸፉ አይነት አስመስለው ልክ ፕሮቴክት የኦሮሞን ህዝብ እንዳደረጉ ለማስመሰል የሚጠቀሙበትን ፕሮፓጋንዳ ነው ሲሰሩ የነበረው። በሁለት ዝግጅት መሰለኝ እንደውም ቡርቴን ደጋግሞ ወዲህ ወደ ብርቱካንን ያዞሯት እና የአንዱ ግልጽ የሆነ ነገር የሚያሳይ ነገር ነው። የአብይ ፋኖ ተመስገን ሌላ ለመጠየቅ የሚፈልገው የአብይ ፋኖ እያካሄደ ያለውን ጭፍጨፋና ወይም ግድያ ወይም ወረራ በኦሮሞ ህዝብ ላይ እንዴት ሊቆም ይችላል? በኦሮሞ ህዝብ ላይ የሚካሄደው እንዴት ሊቆም ይችላል? ለምን ሰማ አይቆሙም? ይህ አሁን እኛ በኦሮሞ በኩል ያለው ነገር ያየን እንጂ ሌሎችም የኢትዮጵያ የተለያዩ ብሔረሰቦች ላይ እየተካሄደ ያለ ነው። በትግራይም በአማራ ክልልም ብዙ አይነት ጭፍጨፋዎች ይካሄዳሉ። ይሄ ነገር ምክንያቱም ቅድም ስለነገርከኝ 18 ቀበሌ የሚያህል ህዝብ የተናጠለ እሱ ብቻ አይደለም። አሁን ምዕራብ ኦሮሚያን ብቻ አይደለም። ሰላሌ፣ በደራ፣ በዚህ በቦሰት ወይም በዚህ በከረዩ ህብረተሰብ አካባቢ ቅድም የነገርከኝ የዚህ አሁን አውራ ጎዳና ብለው ስም ሰይመው የሚመጡት እንደውም እኮ ታፔላውን ነቅለው አስተካክለው እኮ ነገሩ ሲለወጥ መንግስት ለራሱ አጀንዳ ስላልፈለገ ቶሎ መለሳት እንደገና። ለምን እዛ ጋር ያለውን ጨዋታ ይጫወታል? መያዣ ሲያደረገው በተለይ የምዕራብ ኦሮሚያን የወለጋን ጉዳይ ልክ የወልቃይትን አይነት ጨዋታ እየተጫወተ ያለ የመያዣ ገመድ ጉተታ ያለበት ነገር አድርጎ ምዕራብ ወለጋን ምዕራብ ኦሮሚያ ወይም ወለጋ ላይ ይህንን እያደረገ ያለው መተከል የቤኒሻንጉልን የተለያዩ ህብረተሰብን ምንኛ እያሰቃዩት እንደሆነ እንዴት አድርገው እየገደሉት እያፈነቃቀሉት እንደሆነ ገበያ እንኳን መውጣት እንዳይችል ከተማን እንዳይወጣ የጉሙዝን ህብረተሰብ በአንድ ቀን 400-500 እየገደሉ እያሳዩ እያፈናቀሉ እዛው ኢቭን በሀገሩ ላይ ወደ ከተማ እንዳይወጣ ገበያ እንዳይገባ እንዲፈራ ሲወጣ ጨፍጭፎ እንዲሞት ይሄን ሲሆን ደግሞ መከላከያ ቆሞ የሚያይ ፐርፐስሊ ይሄንን እየሰሩ እንደሆነ የሚያሳይ አንድ። ሌላው በወሎ ህብረተሰብ ላይ ወሎ ያለው ኦሮሞ ላይ የጾም ወቅትን እየጠበቁ ለስምንተኛ ጊዜ ጦርነት ተከፍቶባቸዋል። አጣይ የሚባለውን ከተማዋን ሲያነዱት ወዲህ ወዲያ ሲያደርጉ እየታጠቀ ሰራዊት ሲላክ መንግስት ያለ ሲሉ ምንም አይነት ደንታ ያልሰጣቸው ይሄ ሁሉ ነገር ግፍ በዚህ ህብረተሰብ ላይ በተለይ ኦሮሞ ህዝብ ላይ ለምን ወረራውም ጭፍጨፋውም ግድያውም ዘረፋውም ማደየቱስ? ይሄ አንድ እሱ የጻፈው መጽሐፍ አለ በሬውንም ረድበት ሀብት ንብረቱን ቀማው ሁሉንም አደየውና ከዛ በኋላ ይንበረከክልሃል የሚለው ነው። ወደ እሱ ነው የሚሄደው። እስቲ አንተ ሪፍሌክሽን ስትበት መጀመሪያ ላነሳው መቼ ነው የሚቆመው ይሄ የአብይ ፋኖዎች መቼ ነው በኦሮሚያ ላይ የሚደርሰው የሚቆመው ለምለው ስርዓቱ እስካለ ድረስ መከላከያ መቼ ነው የኦሮሚያ ቀበሌዎችና መንደሮችን ማውደን የሚያቆመው የሚለውን ጥያቄ። ምክንያቱም ይሄ ኃይል አንዱ የስርዓቱ ግትር ነው። ስርዓቱ እስካለ ድረስ በተለያየ መልኩ የሚጠቀማቸውን ኃይላትን መጠናቸውን አስፍቶ ብችል ኢኮኖሚው ቢፈቅድ የሰው ኃይል ቢፈቅድለት ከዚህ በበለጠ መልኩ አደራጅቶና ለሚፈልገው ዓላማ ከመዋለ ወደኋላ ይለዋል። ይሄ አንድ ነገር። ስለዚህ ብቸኛው መፍትሄና ወይም ይሄ ጉዳት ይሄ መፈናቀል ይሄ ውድመት ሊቆም የሚችለው ስርዓቱ ከተወገደ ነው። ስርዓቱ እስካልተወገደ ድረስ ይቀጥላል። በሌላ መልኩ በዘመናት ውስጥ አይተን ከሆነ ወደ ኋላ ተመልሰን በስርዓቱ እንደግፎ የሚነሱት ኃይላት ሁሉ በተለይ ደግሞ እንዲህ
የመዋቅሮችን አብስቶ አሁን እንዳልከው ስለጋጭና ሚሊሻ፣ ፌዴራል ፖሊስ፣ መከላከያ የተለያየ መልኩ ህዝቡን ለማጥፋት ኮምፒቲሽን ውስጥ ነው ያሉት። የትኛው መዋቅር የተሻለ ሰርቷል የሚለውን ነገር ሚሊሻ የሚመራው ከላይ እስከታች በሚሊሻዎች በኩል የሚወስደው እርምጃ ርህራሄ የሌለው እንዲሆን ያደርጋል። መከላከያ፣ ፌዴራል ፖሊስ ከአንተ የተሻለ ሰላም አስከብረዋል እንዳይባል የጭካኔ ብትር በዛ ልኩ ስር ነጋቸና ሚሊሻ ከአንተ የተሻለ ሰርቷል እንዳይባል ከዛ በላይ ጭራቅ ሆኖ መታየትን ነው የሚመርጥ። እነዚህ ሁሉ ተመጋጋቢ የብልጽግናን ወንበር የሚያገለግሉ እስከሆኑ ድረስ ብልጽግና ላይ ትኩረት አድርጎ ሰው እስካልሰራ ድረስ አንዳንድ ጊዜ ትሮቻችን እንደሚሉ ሚሊሻ እንደታነተን ሚሊሻ ጨፈጨፈ ሚሊሻ እንደማረገ አይ መከላከያ ይቆይ ተቋም መፍረስ የለበትም ተቋም ነውና አብይ ላይ ብቻ ነው ያ ራስን ህዝብ እናወናበል። ምናልባት ራስን ወታደሩ ወዳጅ አድርጌ በሱ ላይ ተመርኩዤ ስልጣን ይዛለሁ ወይም በዚህ ኃይል ላይ ተመርኩዤ ኃይሉን ካስወገድ እንደገና ለራሴ ብኩር አድርጌ እጠቀማለሁ አይነት አስተሳሰብ ካልሆነ በቀር የፍትህና የመፈናቀል የሁሉም ለቃ መነሻው ትልቁ መሳሪያ እነዚህ ኃይሎች ናቸው፣ የታጠቁት እነዚህ ኃይሎች ናቸው። ስለዚህ የስርዓቱ ቀኝ እጅ ናቸው እንጂ ጣቱ እንኳ ወይ ደግሞ ግራ እጅ አድርገን ልናያቸው ናቸው። ምክንያቱም ግራ እጅና ቀኝ እጅ እኩል አገልግሎት አይሰጥም። አእምሮ ውስጥ ያሰበውም መሬት ላይ እንዲነብሩ የሚያደርጉት እነዚህ ስለሆኑ ማለት ነው። ስለዚህ ትኩረቱ መፍትሄ የሚያገኘው እነዚህ ኃይሎች ከተወገዱ ብቻ ናቸው። ያ ኃይል ምናልባት እነዚህ ኃይሎች ላይ ተጨማሪ ነገር ገና እዛም ከዚህ እያዋጣ ሌላ ያልገመገመው ኃይል ሊያመጣ ይችላል። ምክንያቱም ሪፐብሊካን ጋር አሁን ለብቻ ይጻስለት ነበር ቤተመንግስት የሚጠብቁ ከየትኛው ምንጭ እነሱ ራሱ እንትናቸውን አብስተው በወረዳ በቀበሌ ሌቭል የማያወጡበት ምክንያት ይኖራል ብዬ አልገምትም። እና በአጠቃላይ ትኩረት ልናደርግ የሚገባው ያ ነው። ህዝቡ ነቅቶ የራሱን የፖለቲካ ኃይሎችን ደግፎና ይሄ ዝም ብሎ እነሱ ቁጭ ብለው ተስፋ አድርጎ ከመጠበቅ ትግራይ ውስጥ እንደተደረገው ህዝባዊ የትኛው የሚመጣ ህዝቡን የሚመለከት ጉዳይ። አሁን አማራ ክልል ውስጥ አንዱ ጦርነቱን ያደረገው ገበሬው ሳይቀር ለሚዋጋላቸው ኃይል ድጋፉ ነው። መዋጋት በሚገባ ቦታ ላይ አብሮ እየተዋጋ በስንቅና በሬሽን በተለያየ መልኩ መደገፍ የሚገባ ቦታ ላይ ያንን ነገር እያደረገ ነው እንትን እያደረገ ያለ። ኦሮሚያ ውስጥ ያለው ትንሽ ከዛ ላይ የሚያደርጉ ጠባቂነት እንትን አለ። የጠባቂነት በተለይ ማህበረሰቡ ጋር የጠባቂነት እና ራስን የማግለል አይነት አልፎ አልፎ የሚታየው ኢቭን የአንዱ የኦሮሚያ ክፍል ሰላም ከሆነ ሌላኛው ኦሮሚያ ክፍል ትኩረት አለመስጠት ነው ያለ። ያንን ነገር ትተው ሁሉም ወደ አንድ መጥቶ ኦሮሞ ላይ የመጣው እንደ ኦሮሞ ሃይማኖት ብሔር ሃይማኖት ምኖርበት አካባቢ መሰረት ያላደረገ ኦሮሞ ህዝብ ላይ የተቃጣ ነው በሚል የትኩረት የሚግባባቸው የትኩረት ዓላማ ላይ ወይንም የኔ ጥያቄ ነው ኦሮሞ ጥያቄ ናቸው የኦሮሞ ጥያቄ ተብሎ በሚያስባቸው ነገሮች ላይ ያቆሞ እየተናበበ ይሄ ሁሉ የተራው የዞረ እያዳረሰ ያለው ስርዓት የማይጠፋበት ምክንያት የለም። ያ እስካልሆነ ድረስ ግን በጣም አመሰግናለሁ በሰጠህን ማብራሪያ። እውነት ነው እያንዳንዱ ልክ በቄሮ ጊዜ የነበረው በአንድ አይነት በኃይል ሁሉም በጋራ ተደራጅቶ የነበረውን ስርዓት እንዳፈረሰ ይታወቃል። እነሱም ይህንን ነገር ያውቃሉ። እችን ቀዳዳ ስለሚያውቁ ነው እያጋጩ ለምሳሌ የአንዱን ዞን ከአንዱ ወይም አንዱን ክልል ከአንዱ ጋር ወይም ዞሞ በአንድ ክልል ውስጥ ራሱ የተለያዩ ጎሳዎችን በማምጣት ጎሳን ከጎሳ ጋር ሌላ ቋንቋ በመስጠት ለምሳሌ የጅማ ወለጋ ሲሄድ ይገሉኛል፣ ጅማ ደግሞ የዛኔ ሰላም አይፈጥርም። እንዲህ አይነት ነገሮችን
በተለያዩ ቦታዎች እየሄደ የሚነዛቸው አንዳንድ መርዝ ንግግሮችን የሚጠቀመው እነኝን ለመከፋፈል የሚጠቀም ነገሮች ናቸው። ሌላው ሚዲያው የሚጫወተው እነኚህ የሚዲያ ሰራዊት የሚባሉት ራሳቸው የሚጫወቱት ብዙ ነገር አለ። በተለያዩ ዳይሬክሽን ብንሄድ ሰፊ እንዳይሆን በዚሁ ኤሪያ ላይ ነው ብዬ እንጂ የመንግስትን የስልጣን ምሰሶ ወጥረው የያዙለት መከላከያ ነው። አንደኛው ደህንነቱ፣ የፌዴራል ፖሊስ ያልነው እነኚህ በኦሮሚያ ውስጥ ደግሞ ኮሬ ነገኛ አለ፣ እነ ጋችራ ሲርና ሚሊሻ እነኚህ እንግዲህ በሌሎቹ ክልሎች እንደውም የሉም። እንደና አሁን ኮሬ ነገኛ በኦሮሚያ ውስጥ መንግስትን የሚቃወም ማንኛውንም ሰው አድኖ የሚገል ምንም አይነት ተቃዋሚ እንዳይኖር በዛሽ ክልል ውስጥ የተጠቀሙበት አንዱ ምሰሶ ነው። በአይን የሚስቅድም እንዳልከው ህዝቡ ፎከስ አድርጎ በዚህ ስርዓት ላይ ይሄ ስርዓት ለውጥ እስካላመጣ ድረስ እቺ ሀገር ደህና አትሆንም፣ ሰላምም አይኖርም፣ ድህነቱም ይቀጥላል። ሰላማዊ ሰልፍ የሚወጣውም ሰው አሁን የህክምና ባለሙያዎች ያደረጉትን ሰላማዊ ሰልፍ አንዱ አካል ነው እንጂ ስር ነቀል ለውጥ ሊያመጣ የሚችለው የህብረተሰብ ሁሉ ተሳትፎ የሚጠይቅ እንደሆነ ነው የምናየው። እና ያንተን የመጨረሻ ጀነራል ሰመራይዜሽን ተሰጠነና ተመስገን የዕለቱን ፕሮግራም ወደ ማገባደድ እንሄዳለን። ሚዩት አድርገሃል። የኔ መልዕክት ለአንዱ አካል አይደለም። በኢትዮጵያ ውስጥ የትኛውም አሁን ይህንን ስርዓት የዚህ ስርዓት ሰለባ ያልሆነ የትኛውም ብሔር አለ ብዬ አላስብም። ቤኒሻንጉል ጉሙዝ ብትመጣ፣ ጋምቤላ ብትመጣ፣ ደቡብ ብትሄድ፣ አፋር ብትሄድ፣ ትግራይ ብትሄድ፣ አማራ በተለይ መጀመሪያ አካባቢ ላይ ይሄ ስርዓት የአማራ ፖለቲከኞች ልብ የሚቆረቁር ነገር ይዞ ነው ወደ አደባባይ በብዛት ብሎ ያንን ኃይል ለተለያየ ጉዳት አጋልጦ መጨረሻ ላይ አሁን ራሱ ተማመድባቸው ያለውን ነገር እያየ ይህ ስርዓት ለየትኛውም ሰው ልጅ ራሱ ከሚፈልገውና እሱ ላይ የሚያፈሳውን ውሃ እንደ ቦይ ተቀብሎ ዝም ብሎ ተቀብሎ ከራሱ ላይ ከሚያሳልፈው በቀር ይሄ ነገር የአንድ ነገር በአመለካከትም በፖለቲካ እይታ በባህልም በወግም ያፈነገጠና የማንቀበለው ነው የሚለውን የትኛውን ሰው ልጅ የሚጠላና እንዲኖር በህይወት ኑሮ የራሱን ስሜት እንዲገልጽ የማይፈቅድ ስርዓት ነው። ስለዚህ አጠቃላይ በየቦታው በታጋዮች ስም የራሱ የሆኑ ኃይል መስርቶ የታጋዮችን ስም እያቆሸሸ የትግሉን እያቆሸሸ ታጋዮችን ብቻ ሳይሆን ትግሉን ተቀባይነት እንዳያገኝ ህዝባዊ እንዳይሆን የሚያደርገው አስተዋጽኦ ያንን ነገር ከማጉላት ለዛ አስተዋጽኦ ከማድረግ ተቆጥበን ስርዓቱ ይሄንን አስቆበት በእያንዳንዱ ብሔር በእያንዳንዱ ክልል በእያንዳንዱ የፖለቲካ ድርጅት ውስጥ እየነገደ መሆኑን አውቀን የራሳችን አስተዋጽኦ በማድረግ ስርዓቱ ጊዜ ከዚህ በላይ የበለጠ ጉዳት ሳያደርስ የሚቀየርበት መንገድ መፈለግ አንድ ነገር ነው። ያንን ባንፈልግና በትግሉ ውስጥ ተሳትፎ ባናደርግ ግን ለስርዓቱ መሰራ ሆኖ ማገልገል ተቆጥቦ ህዝቡ የራሱን እይታ በቃ ዝምታ ምን ማንንም አይተጋም አለመሳተፍ ነው። ህሊናው ከፈቀደ አለመሳተፍ ነው። ህሊናው የሚፈቅድ ከሆነ ትክክለኛው መንገድ መያዝ ያንን ነገር ካልሆነም ነጥቶ ገለልተኛ ሆኖ ለዛ አስተዋጽኦ አለማድረግ ጭምር መርጦ የስርዓቱ ውድድ የሚያሳድርበትን መንገድ ቢመርጥ የተሻለ ነገር ነው። ለሁሉም ሰላም ይመጣል ያስባለሁ። ኦሮሚያ ውስጥ ለሚኖረውም አማራ ክልል ማነው የአማራ ብሔር ተወላጆች አማራ ውስጥ ለሚኖሩ የኦሮሚያ ተወላጆች ወይም የኦሮሞ ህዝቦች ምክንያቱም አንድ ዞን በአማራ ክልል ውስጥ ልዩ ዞን ተብሎ አማራ ክልል ውስጥ አለ። የትኛውም ነገሮች የትግሉ ቁማር የስርዓቱ የሚጫወተው ቁማር መሆኑን አወቅ ቢያንስ በቁማሩ ላለመበላት እሱ በሚለኩስ ላለመበላት የራሳችንን ድርሻ ብንወጣ እንደ አንድ ትግል ወይንም እንደ መፍትሄ ያገለግላል ብዬ አስባለሁ። አንተም ስለሰጠኝ እድል አመሰግናለሁ። መልካም ጊዜ። ተመስገን፣ በጣም በጣም አመሰግናለሁ። አንተም ጊዜህን መስዋዕት አድርገህ ጥሬን ተቀብለህ
በዛሬው ዕለት በዚህ አርዕስት ላይ ለመነጋገር ፈቃደኛ ሆነ ስለተገኘ በጣም አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የአራተ ቢዮሌሳ ኦሮሚያ የእይታችን ፕሮግራማችን ነበር። ወያየር ከነበረው ከተመስገን ገመቹ ጋር የነበረን ውይይት በዚህ ቋጭተናል። እናንተም ከኛ ጋር ሆናችሁ እስካሁን ስትከታተሉን በመቆየታችሁ በጣም አመሰግናለን። በሚቀጥለው ፕሮግራም እስክንገናኝ በዚሁ እንሰናበታችኋለን። ቸር ክረሙ፣ ደህና ሁኑ። Oromoon akka ammaatti salphatee beekuu jedha. Dhugaadhaa kun dhugaa miti. Oromoon akka ammaatti salphatee beekuu miti. Oromoon akka ammaatti falma beeku. Falmiitti jira. Torbaniin hanqaaquuf deema. Nuti dhaloota didedha. Kan dinne nagaa miti. Roorroo.